እኔ በውስጥ መስመር ለብዙ አባቶች ሼር አድርጋቸዋለሁ። ስለዚህ አይ ቲንክ አሁን ጊዜው ነው መሰለኝና በተቻለ መጠን ከእንደነዚህ አይነት አጭበርባሪዎች ራሳችሁን ጠብቁ። ይሄ ሰው ውል ስለገባ ከሆነ ሚዲያ ጋር ውል ገብቷል። ከዛን እሱ ውል ሊጨርስ መቀመጥ ሰው አይደለም እንዴ አይደለም። ከሚስቱ ጋር መቼ ነው የታረቀው? በቅርብ አይደል? በምክንያት ነው ከሚስቱ ጋር የታረቀው። ይሄን እሱን ነገር ያዙት እና ኦርቶዶክሳዊ የነበረችው ሚስቱ ሲመጣ መቼ ሴት ብሎ ነበር የመጣው። ያቺ ሚስቱሳ ዳሲት ያቺ ሚስት የት ሄደች? በሯን ዘግታ ደምን ባመታለቅሰው ሚስቱ የት ሄደች? ከአረብ ሀገር ገንዘቧን ቅርጥፍ አድርጎ በልቶ ባዶ አረቀና ሚስት አለ መረጃ አለ ጋይስ ችግር የለውም። ታፕታፕ አድርግ፣ ሼር ኮፒሊንግ አድርግ። አብት ነው አንተ ብቻ ከአንተ የሚጠበቀው ታፕታፕ ሼር ኮፒሊንግ ማድረግ ነው ከአንተ የሚጠበቀው። ከዛ ውጭስ መብት ነው መስጠት። ይኸውልህ 3,000 ብር ለመጽሐፍ ብለህ ሰጥተህ መብት ነው። ጎርደን እየጠጣበት ነው፣ ሺሻ እያጨሰበት ነው። መብት ነው መስጠት። ስጥ። ነገ ግን ይጸጥታል። እንደ ሰላም እንደዚህ ልጅ የምትከራከርለት ሰው የለችም። እንደ ሰላም ማለት ነው። እንደ ሰላም አንተ መብት ነው መስጠት። ይሸውደኝ ካልክ መብት ነው መስጠት። ነገር ግን መጽሐፎቹ ተገዝተው አልተሰጡም። መጽሐፎቹ ላይ የመጣ ነው። አንድ እህት አለች ከአረብ ሀገር አገባሻለሁ ብሎ ገንዘብ የበላት ልክ ነው ልክ አይደለም? ሰላምዬ ልክ ነው ልክ አይደለም? እግዚአብሔር ነው ማለት ዋሸን አይደለም። እኔ ይሄን ሁሉኛ ቆይ ሰላም ትቀጥያለሽ። ይሄን ሰንበት አራሷ ጋር አለ ብዙ መረነቅ ቆይ ሰሙ ትናገር፣ እሷ ትናገር። ቀጥይ። እሺ ደሜ እኔ በግሌ ምንም የተበላው እንደዚህ በቀላል የምበላም ልጅ አይደለሁም። ምናልባት እንደዚህ በሚናገሩት ነገር ምናምን የሆነ ላዝን እችላለሁ፣ የሆነ ከጎናቸው ልሆን እችላለሁ ምናምን የሆነ ነገር ልሸወድ እችላለሁ። ግን በገንዘብ ዙሪያ እኔ እንደዚህ በቀላል የምበላ አይነት ሰው አይደለሁም። ነገር ግን ሌሎች የተበሉ ልጆች ሊኖሩ ይችላሉ። ግን በሌላው ዙሪያ ግን ያው እንትን ያሉኝም ልጆች አሉ። እንዴት ነው አንድ ምናምን ሳትሆን በቃ ካረባ አገባሻለሁ ብሎ ከአረብ ሀገር የመጣችን ልጅ ሸውዷታል። አልሸወዳትም? አገባሻለሁ ብሎ እንደዛ ሳይሆን ደምዬ አገባሻለሁ ያው ፍቅረኛ ይሁን አረብ ሀገር አትሂጂ ነገር ነው ያላት ይመስለኛል ልጅቷን። እንደዛም ነገር አለች። እዚህም ሆና ደግሞ ማለት እዚያ ደርሳ የመጣች ልጅ አብራው እንትን ያለች ምናምን እሷንም እንትን ይላል ያችንም እንትን ይላል ማለት ያገኘውን እንትን ነው የሚያጫውተው ነገር እንደዛ ነገር እና አይን ባይን የዋሻቸው ነገሮች አሉ። አይን ባይን እዛም ፍቅረኛ ይሁን ያላት ልጅ አይን ባይን እንትን ያለችው አለ ማለት ውሸት ያገኘችበት አለ። በጣም ይዋሻል በአጠቃላይ። ይኸውልህ ኦኬ ውጣ ሂድ እዛ አሽቃብጥለት ሂድ አሽቃብጥለት ሂድና እዛ ይኸውላችሁ ጋይስ አንድ ግልጽ ነገር ላስቀምጥላችሁ። ይኸው ስሙ። ሰው በውስጥ ደግሞ እንዳለ እናሳያቸው። ሲጮሁበት በጣም ይቀርታ። ይሄ ሰው በውስጥ ምን እንዳለ ላሳያችሁ። ማን ነው የሚለው? ቀለሜ ተመስገንና ቀለሜ በውስጥ ይገናኛሉ። በውስጥ ተመስገንና ቀለሜ በውስጥ ይገናኛሉ። ልጁ ቼን ዘርግቷል። እዚህ ጋር ኦርቶዶክሳውያን ከነቁብኝ ተገልብጬ ጴንጤ ሆናለሁ ብሎ ራሱን አዘጋጅቷል። ጋይስ ራሱን አዘጋጅቷል። ትልቅ ዓላማ ትልቅ ፕሮፖዛል የቀረጸው ደግሞ 2000 መጽሐፍ በ3000 ብር 6 ሚሊዮን ብር የቀረጸው መጽሐፍ 6 ሚሊዮን ብር። ያ አይደለም የሚገርመኝ የእውነቴን ነው። እርግጠኛ ነኝ ብር ከሰበሰበ በኋላ ከኦርቶዶክስ ይወጣል። ፍራንክሊ ላውራቸው ይህም ብር ከሰበሰበ በኋላ ምክንያቱም ያው ሚስተር ኤክስ የሚባለም ሰው
በዚሁ ልክ መኪና ገዛ፣ ይሄን ፕሮጀክቱን አቁሟል። ሚስተር ኤክስ ስሙን እዚህ ጋር መጥቀስ አያስፈልግም። እሱ አሁን መኪና እስኪገዛ ነው። መኪና ገዝቶ እጅ እግርህን ብላ ብሎ አሁንም ኦርቶዶክስ አይደለም። ኦርቶዶክስ ሲጀመር 100% ኦርቶዶክስ አይደለም ልጁ። በጣም መረጃ ሰተናቸው ነበር። በጣም በውስጥ መስመር አውርተናቸው ነበር። ኦርቶዶክስ ውስጥ እያለ ልጁ ያዘው ቢዝነስ ነው። በሃይማኖት ስም ቢዝነስ ነው ያዘው። በጣም ብዙ ሴቶች ተበልተዋል። አሁን ብቻ አይደለም እነዚህ ሴቶች ከወጣችሁ እንዲናረጋቸዋለን እያሉ ሚዝቱባቸው ወንዶች ስላሉ ነው ወጥተው ማይናገሩት። ይሄንን ነገር ሁላችሁ የምትሰሙ ከሆነ ጆሮአችሁን ስጡና ስሙ። ህዝነት ኦርቶዶክስ ከኔ ጋር ኦርቶዶክስ ነኝ ብሎ መጥቶ ያውራል። እኔ በመረጃ እያሳየሁት እወያየዋለሁ። ደሜ ስም ባጠራ ደስ ይለኛል። ማለት ስማቸውን አትጥራ። በቃ ያውቃል፣ እሱም ያውቃል። እንትን ያላቸው ልጆች ያውቃል። በቃ ስማቸውን አትጥራ ፕሊዝ። እሺ እሺ፣ የማንንም ስም አትጥራ። ኦኬ። ለማንኛውም ጋይስ፣ ለማንኛውም እምነግራችሁ ጉዳይ አሁንም በውስጥ መስመር እያለ ገንዘብ የምታስገባ ኦርቶዶክስ ካለ ንቃ። በመጀመሪያ ደረጃ ለዛሽ ገዳም ለዛሽ ቤተክርስቲያን የተቀናጀ ቲም ነው እንጂ የሚያስፈልገው የግለሰብ ቲም አያስፈልግም። የግለሰብ ቲም አያስፈልግም። ቤተክርስቲያን የሰው ቤት ቆልፈን ቤተክርስቲያን ነው ብለን ገንዘብ በልተናል እያለ ሲያወራ እኔ ጋር እኮ ሙሉ ሪከርዱ አለ። የሰው ቤት ቆልፈን እኮ ይሄ እኔ ለምን ሰው እንደማይነቃ ነው። ለምን ሰው የሆነ ሙጠምጢም ነገር አድርጎበታል መሰለኝ ህዝቡ ላይ። ህዝቡ ደንዝዟል። የሰው ቤት ቆልፎ እኮ ቤተክርስቲያን ተዘጋጅ ብለው ገንዘብ ሲያሰባስብ ከነበሩ ልኡኮች አንዱ እኮ ነው። እኔ ጋር ሙሉ ሪከርድ አለ እኮ ሰክሮ ላይቭ ላይ ሲያወራ ጭብስ ብሎ ላይቭ ላይ ሲያወራ እኔ ጋር ሙሉ ሪከርድ አለ። እና እንዴ ወንድሞቼ እኔ ግልጽ አድርጌ ላስቀምጥላችሁ፣ እማምላክ ምስክሬ ነው የምላችሁ። እማምላክ ምስክሬ ብዙ ትምህርቶችን ሲገድፍ እያየን ነው። ተውት ትምህርቱን ብቻውን ለቤተ ክርስቲያን ለምን ሰበሰበ? እግዚአብሔር ድረስ እንዴ! ቢያንስ እኮ ማለት ነው ቢያንስ እኮ አካውንት ሲያስቀምጥ የቤተ ክርስቲያኒቷን አካውንት አስቀምጦ ከቤተ ክርስቲያኒቷ አስተዳደር ጋር ተነጋግሮ ይሄ የሚገባርክ ሀገረ ስብከት የለም ወይ ደሜ? እና እኔ አንድ ነገር ልበልክ፣ እኔ ገንዘብ ሲሰበሰብ በሀገረ ስብከት በኩል ነው የሚሰበሰበው። ስብከተ ወንጌል የላትም ወይ? አሁን እሄዳለሁ ያለው ስብከተ ወንጌል የሌለበት አለ ወይ? በዚህ ሰዓት ማን ነው እሱን? የቤተክርስቲያን ከየት ከሲኖዶስ ተወክሎ ነው? ከየት ነው የተወከለው? ደግሞ ገንዘብ አስገብተናል ይሄን ያህል ገንዘብ እያሉ ስም የሚጠሩ 5 ሳንቲ ያስገባ ሰው የለም፣ አላስገባለትም። ምስኪን ሴቶች፣ ምስኪን ወንዶች፣ ምንም የማያውቁ ልጆች እንዲበሉ ብለው ፖለቲካ እየሰሩ ነው። ማንም እዛ ጋር የለጠፋቸው እገሌ እንዲህ ይችላል ብሏል። 10 መጣ 5 ሳንቲ አስገቡ። ይሄ ልንገራችሁ፣ ይሄ ከዚህ ቀደም ይደረግ የነበረ ድራማ ነው፣ ውሸት። ምክንያቱም ተራ በተራ ነዎችን ቤተክርስቲያን እየመዘበሯት እየበሏት ያሉት፣ በቃ አጥንቷን እያስቀሯት ያሉት እና እንግዲህ ያስቀምጡልሃል አካውንት ላክ። በቃ እኛ እኮ መጽሐፍ አዲስ አበባ ላሉ ሰንበት ትምህርት ቤቶች መጽሐፍ ስናሰባስብ ሰንበት ትምህርት ቤቶች ደሜ መጽሐፍ ስናሰባስብ እንዳደረግን ታውቃለህ? ለየሰንበት ትምህርት ቤቱ አካውንት ነው። ይሄን ያህል መጽሐፍ ብለን እዛው ሰንበት ትምህርት ቤት ባሉ ልጆች መጽሐፉ እንዲገዛ እዛው ባለ አካውንት ነው የተላከው። ማን ነው እሱ የግል አካውንት እየላከ? እነማን ናቸው እነሱ የግል አካውንት እየላኩ ገንዘብ የሚሰበስቡት? ምን አይነት ወንጀል ነው የሚሰሩት? ይሄ ነገር የእውነት ልታስቆሙት ይገባል። እኔ በጣም የሚገርመኝ እዚህ ጋር ግልጽ አድርጌ ልንገራችሁ። እናንተ አሽቃባጮች ሚውት አድርጋችሁ
አሽቃባጭ ሰሙ ለቤተ ክርስቲያን ተቆርቁሮ ነው እንጂ የሚነግርህ ለጴንጤ ተቆርቁሮ እንደሚነግርህ የቤተ ክርስቲያን ደም ስላለበት እኮ ነው እየነገረ ያለው የቤተ ክርስቲያን ደም ስላለበት ነው። ወንድሜ ልንገርህ ብራዘር፣ እንዴ ስለ ቤተ ክርስቲያን እኮ ነው እየነገረ ያለው። ምን ሆነ ነው? ነገ እኮ የቤተ ክርስቲያን ልጅ እኮ ነው፣ የቤተ ክርስቲያን ልጅ እኮ ነው። ምን አገባ አንተ? ማነው ወካይና አስወካይ ያደረገ? ምን እውነቱን ነው አደባባይ ላይ መጋለጥ አለበት። ይሄ ልጅ ሌባ ነው እያልኩ ነው። ይኸውነ የቤተ ክርስቲያን ልጅ ነኝ እኔ፣ የቤተ ክርስቲያን ልጅ ነኝ። ሌባ ነው እያልኩ ነው። ሌባ ነው እያልኩ ነው። በውስጥ መስመር የሚባል አገልግሎት የለም። በውስጥ መስመር የቤተ ክርስቲያኒቱ አካውንት ካለ በቤተ ክርስቲያን አካውንት ነው ማስገባት የሚችለው። እስና ሞግተኝ፣ ቆይ ና ሞግተኝ፣ ና ግባና ሞግተኝ፣ ናግባና ሞግተኝ፣ ናግባና ሞግተኝ፣ ናግባና ሞግተኝ። በቤተ ክርስቲያን አካውንት አንተ ጴንጤ ምንም አታደርግም። እዚህ ጋር ውረድ። ዳኒ ገላታን እንዳልህ ከዚህ በኋላ ከላክ ብሎክ ነው ማድረገ፣ ከላክ ብሎክ ነው ማድረገ። ናግባ አሁን አንድ ቁጥር ጻፍና ላክልኝ። ናግባ ግባ ሞግተኝ፣ ና ሞግተኝና ይሄ ልጅ ያለ ቤተ ክርስቲያን የአካውንት መሰብሰብ ይችላል የምትለኝ ከሆነ ሞግተኝ። ጠናስልኝ የንጉሥ ልጅ ኦርቶዶክስ ነህ? አዎ ደሜ እንዴት ነው? እኔ በጣም ሀሳብን ሼር አደርገዋለሁ። በጣም ማለት ሀሳብን እንትን ለማለት ነው የገባሁትኝ። እንደዚህ አይነት ነገር ሲሰበሰብ በግልጽ ሁኔታ መሰብሰብ አለበት። ማለት ሁሉም ባወቀው፣ ማንም በየግሉ እየተነሳ ምንም ማድረግ አይችልም። አንድ ጊዜ ሚዩት እና ማንም እየተነሳ ከምዕመኑ ገንዘብ እንደዚህ መልቀም ይሄ በራሱ ከባድ ነገር ነውና እንደዚህ መደረግ የለበትም። ይሄ ትክክለኛ ነገር ነው እያልክ ያለው። ግን አሁን የምልህ ሰሙ እዚህ ሀሳብ ውስጥ መግባት የለበትም። እኛ በራሳችን እንወያያለን እንጂ ደሜ እንዳታስወጣኝ። የእውነቴን ነው የምነግርህ። ሰሙ ከወንድሞች ጥላቻ ነው ከዚህ ቤተክርስቲያን የሚወጣው። አሁንም የእውነት ልናስቡ አይደለም። ከሰሙ ተሙ ይቀርበኛል። እኔ አንደርስታንድ አድርገኝ። እኔ ሁሌ በዮኒ ማኛ ምን ያክል እንደተሰደብኩ አውቃለሁ። አይ ነው አውቃለሁ። በዮኒ ማኛ ሰምተኛል። ዮኒ ማኛ ምን ያክል ፍሬ ውስጥ እንደገባው አውቃለሁ። እኔ ግልጹ ልንገር ገባረ። እኔ የማደርገውን ነገር አውቀዋለሁ። ዴስቲኒን እግዚአብሔር ያሳየኛል። ዴስቲኒ ለዚች ቤተክርስቲያን የሚጠቅሙ ሰዎችን በመሰብሰብ እግዚአብሔር በቃ አንስቶኛል። በቃ እኔ ምን ልበልህ፣ እግዚአብሔር እንደዚህ አይነት ነገር ሰጥቶኛል። ትናንትና ዮኒን እንደዛ ስትሉ እኔ ስትሰድቡኝ ነበረ። ዛሬ በረከት ሆኗል ነበር ይሄ ልጅ። ትክክል፣ እውነትን ነው ይብላቸው፣ እሰይ እንኳን እያለ መናገር ነበረበት። ይሄ ልጅ አልተናገረም። እንደኔ ወቀሰ። ቤተ ክርስቲያን አስተዳደር አላት እያለ ወቀሰ። መውቀስ አይገባንም። ሲሳሳት ነው ፑሽ ማድረግ የምንችለው። እኔ ነገ ፍሬውን የምጠብቀው የሰሙን አውቃለሁ። ነገ ትናንት ነው። ከዚህ በኋላ በሰሙ ስደቡኝ፣ በሰሙ ስደቡኝ። ስድብ አይደለም፣ ስድብ ምናምን። አሁን አንተ ደሜ መብት አለህ እንደዚህ አይነት ነገር። አሁን ተሙን የመናገር ሙሉ መብት አለህ። እንደ ቤተክርስቲያን ልጅነትህ እንደዚህ አይነት ነገር ማድረግ አትችልም ብለህ አደባባይ ተልክ እንዳሁን የመውቀስ መብት አለ። ሰሙ ግን የዚህ መብት የለውም። ኦፍኮርስ በቃ ሀሳቢ ይሳካ ይመለስልን። እኛም ወንድማችን ነው፣ ድሮ እናውቀዋለን። እንዲመለስ እንፈልጋለን። ስለሰሙ አይደለም ሀሳባችን። ቆይ አሁን ሀሳባችን ስለሰሙ አይደለም። ይሄ ልጅ 2000 መጽሐፍ ብሎ በውስጥ መስመር ገንዘብ እየሰበሰበ ነው። እሱን እኮ እየተቃወምኩ ነው። እኔም ደሜ እኔም እየተቃወምኩ ነው። እኔም ከአንተ ጋር እኮ እኔ ዛሬ ካላራገፍኩት ይሄን ልጅን ማለት ነው። እኔ ዛሬ እየሰራ ያለው ነገር ካላራገፍኩት ማለት ነው። ነገ ተበልታችሁ የታለጉ ምንድን ነው የሚሰራው ከማለት በፊት ዛሬ አነቃለሁ ነው። ምን ደሜ እኔ ልንገርህ፣ አሁን እኔ አንድ ጥያቄ ልጠይቅህ። ይሄን የምታደርገው አንተ ለቤተክርስቲያን ቅናት ነው አይደለ? ከቤተክርስቲያን ካለ ቅናት ነው። ቤተክርስቲያን ልጅ ስለሆንክ ነው አይደለ?
በቃ ይሄ ልክ ነው፣ መብታችን ነው። አንተ መብት ነው ይሄን ነገር የማድረግ። ሰሙ ግን መብት የለውም በዚህ ጉዳይ። ሰሙ ይውጣና እኛ ራሳችን እናወራለን። ሰሙ ቤተክርስቲያንን የሚሳደብ ሰው ነው። ይሄ ራሱ ሌባ ነው። ሰሙ ቤተክርስቲያንን የሚሳደብ ሰው ነው። ከቤተክርስቲያን የተለየ ሰው ነው። ስለዚህ ሰሙ በዚህ ጉዳይ ላይ አያገባውም። እሺ አዳምጠኝ። እኔ ደግሞ ምንን አዳምጠኝ። ሰሙ እየተናገረ ያለው ስህተት ነው። አሁን የሚናገረው ነገር ስህተት ነው። ስህተት ሆነም አልሆነም ስለኛ ጉዳይ አያገባውም። ስለኛ ጉዳይ ሰሙ አያገባውም። ሰሙ የሚናገረው ነገር ስህተት ነው ወይ ነው የምልህ። ሰሙ የሚናገረው ነገር አዎ፣ የመናገር መብት የለውም። ተመስገን የመናገር መብት የለውም። አንተ ደምረው መብት ነው። እንደ ቤተክርስቲያን ልጅነት የለኝም መብት ነው። አንተ መብት ነው። አንተ የቤተክርስቲያን ልጅ ነህ። በቤተክርስቲያን ላይ የሚደረገውን ነገር መብት ነው እንደ ልጅነት። ሰሙ ግን አያገባው። አንድ አዳምጠኝ። ሰሙ ከቤተክርስቲያን የተለየ ሰው ነው። እሺ አዳምጠኝ። ልጁ ደሙ ኦርቶዶክስ ነው። ልጁ አሁን ግን አይደለም። አሁን የቤተክርስቲያን ልጅ አይደለም። አዳምጠኝ እኔ የምልህም ማለት ነው። አዳምጠኝ። አሁን አንተ እኮ አጀንዳ እያስቀየረ ነው። ተልኮ የመጣ ሰው ነው። በቃ ይሄ አፎት ቁጭ ብሎ ወይ እየጠጣ ነው የሚያወራት ወይ የሆነ ነገር እያደረገ ነው። አጀንዳው ይሄ ነው። አጀንዳ አንተ አጀንዳ ታስቀይረው። ትክክል ነህ። ስለዚህ አሁን ይሄ ልጅ ማለት ነው ቤተክርስቲያንን ለማጭበርበር በጣም በኃይል የተነሳ ልጅ ነው። በጣም እኔ ብዙ መረጃዎች አሉ። እኔ አንድ ነገር ልበልህ ደሜ፣ በእኔና በተመስገን መካከል ያለውን ልዩነት ልንገራችሁ። እኔ ጴንጤ ነኝ ብዬ መናገሬና ተመስገን የጌታ ጴንጤ ሆኖ ጴንጤ አይደለሁም እያለ ማጭበርበር ነው። እኔ ቤተክርስቲያን አልዘረፍኩም፣ ምንም ነገር አላደረኩም። በግልጽ እኔ እንዲህ ነኝ አልኩ። ተመስገን የጌታ ጴንጤ ሆኖ ሙልጭ ያለ ጴንጤ ሆኖ ኦርቶዶክስ ነኝ እያለ ገንዘብ ይዘርፍ ነው። ይሄ ለየትኛውም ቤተ እምነት የማይጠቅም ሰው ነው። ይኸውላችሁ ገና በጣም ብዙ ነገር አለ ስለሱ የለሽ ብዙ እኔ ጋር ቪዲዮ ሪከርድ አለ። እኔ ራሴ ብቻ የማወጣው እንዲህ አይነት ይኸውላችሁ እንንገራችሁ። ንጹህ ኦርቶዶክስ አይደለም እሱ። እንዲህ እንትን ብትሉት በደም ውስጥ ኦርቶዶክስ የሚባል ሴል የለም ልጁ። ይሄን አሁን ቁርጣን እንገራችሁ። አንድ ቆይ ስሙኝ ፋሚሊ ስሙኝ። አንድ ግልጽ ነገር እንገራችሁ። ከቀለሜ ጋር እግዚአብሔር ያሳያችሁ። ከቀለሜ ጋር በውስጥ መስመር የሚወያይ አደባባይ ስልክ ደውሎ ቀለሜ ጋር አደባባይ ስልክ ደውሎ እህታችንን እዚህ ጋር ያለችውን እህታችንን ለማሸማቀቅ የቀለሜን እኮ ኮንፈርሜሽን የጠየቀ ሰው እኮ ነው አይደለም። ቆርጠሽ ላኪው አንቺን ለማሸማቀቅ ንገሪኝ። አለም ሚውትሽን አብሪ። እንዴት ነሽ? አለው እግዚአብሔር ይመስገን። ጥያቄ ነበረኝ። አምባውን ወረሰለ። እሺ ምን መሰለ ደሜ፣ እንደዚህ አይነት ነገር ካለ እኔ ሁሌም እቃወማለሁ፣ ግን መረጃ ካለ ነው ማለት ነው። አሁን አንተ ምናል 6 ሚሊዮን ምናምን እያልከን ነበርና ይሄ 6 ሚሊዮን የተባለው እውነት ለመሆኑ ምን አይነት ማስረጃ አለ? ደሜ ማስረጃውን ስጠንና ማስረጃውን ይፋውጣል። ቴንኪው። ስሚኝ፣ በደንብ አድርጊ ስሚኝ። 2000 መጽሐፍ በ3000 ብር 6 ሚሊዮን ብር ነው የሚያስፈልገው። ይሄ 6 ሚሊዮን ብር አደባባይ ላይ ነው ወጥቶ በውስጥ መስመር ላኩልኝ ያለው። ሰማሽ? ላኩልኝ ያለው አደባባይ ላይ ማለት ነው። አደባባይ ላይ ወጥቶ አንድ ግለሰብ እኔ ጀምረው ስለ አንድ ቤተክርስቲያን ማንም ሳይወክለኝ ማንም እንዲና እንዲያርግ ሳይለኝ አደባባይ ወጥቼ ስለዛች ቤተክርስቲያን በእኔ አካውንት ገንዘብ አስገቡ ማለት አልችልም። ሌብነት ነው። ይሄንን ነው የምልሽ፣ ሌብነት ነው። እሱ እኮ አሁን እርዳታ ነው አይደለ? ልክ እዚህ ቲክቶክ ላይ እንደምናያቸው ሰዎች እንደሚያደርጉ ይለያል። ይሄ ይለያል። ቀጥታ ላሳይሽ፣ ቀጥታ ማለት ነው አቤል ስላደረገ ይሄ ልጅ ክርስቲያኖች ይሄ ልጅ ዲያቆን አቤል ነኝ። አሁን የምገኘው ጥንታዊ የሆነ ገዳም ውስጥ ነው። እዚህ ገዳም ውስጥ አባቶች እናቶች አሉ። ለእነሱ እንግዲህ በአቅማችን የተወሰነ ነገር ይዘን መጥተናል። ጾሙን ምክንያት በማድረግ የተወደዳችሁ ክርስቲያኖች ሁላችሁም ይሄንን ልጅን አይታችሁታል።
በተደጋጋሚ እና ሜንሽን የሚያደርጋቸው ሰፖርት የሚያደርጉት ሁለት ታላላቅ በምንፍቅና ያሉ ሰዎች ይታወቃል። ማናችሁም እዚህ ገዳም ላይ መጽሐፉ ተሰብስቧል። ይሄ ስለ ገዳም ነው የሚያወራው። ገባሽ? ስለ ገዳም ስለ አንድ ገዳም ነው የሚያወራው። ስሚ መጽሐፍን ይዞ ሄደው እና መጽሐፉ ተሰብስቧል። ገዳሙ አስወግዶታል። ነገር ግን በገዳሙ ቦታ የምንፍቅና ትምህርትን ሊያስተምሩ የሚችሉ መምህራኖችንና 2000 መጽሐፍ ቅዱስ ይዘን ልንሄድ ቤት ነው ያለው እህቴ። በገዳሙ ቦታ መምህራን የሚያስተምሩበትና እንትን የሚሉበት 2000 መጽሐፍ ይዘን ልንሄድ ምን አለ? ከዛስ ምን አለ? ስሚ ዝግጅት ላይ ነን። አሁን አንድ ቻሌንጅ እንድትቀላቀሉ ይፈልጋል። ከአንድ ሰው አንድ መጽሐፍ ቅዱስ ፈልጋለሁ። መምህራኑ ተዘጋጅተናል። እዚሁ ገዳም ላይ ፕሮግራም አዘጋጅተናል። ሁላችሁም እኔ አንድ መጽሐፍ ቅዱስ እችላለሁ ብላችሁ ጻፉልኝ። እያንዳንዳችሁን በውስጥ አወራችኋለሁ። መጽሐፍ ቅዱስ ይዘን ልንሄድ ስለሆነ እስካሁን ድረስ ባሰባሰብነው መጽሐፍ ቅዱስ 110 መጽሐፍ ቅዱስ አሰባስበናል። 1000 በማን አካውንት ነው መጽሐፍ ቅዱሱ የተሰባሰበው? በውስጥ መስፈር ካለ በማን አካውንት ነው መጽሐፍ ቅዱስ የተሰባሰበው? ይሄ መጽሐፍ ቅዱስ ለገዳሙ ነው የተባለው። ስፔሲፊክ ተደርጎ ገዳም ነው የተባለው። ማን ወክሎት ነው ለዛ ገዳም ይሄ ልጅ ተነስቶ መጽሐፍ ቅዱስ የሚያሰባስበው? ማን ነው የወከለው? ማን ነው? ተመልከች። ገዳም ሁለት ስሚ ለአንድ ገዳም 2000 መጽሐፍ ቅዱስ እንድገኝ አፋቸውን ማስያዝ ፈልጋለሁ አባቶች። እሱ ነው አፋቸው የሚያሳዝ የሚፈልገው። የቤተ ክርስቲያን አስተዳደር ሳይሆን ሰበካ ጉባኤ ሳይሆን አፋቸው የሚያሳዝ የሚፈልገው ይሄ ልጅ ነው። አፋቸው ማስያዝ የሚፈልገው አፋቸውን ለማስያዝ ይሄ ልጅ በምን መግባት አለበት? በውስጥ መግባት አለበት። በውስጥ ቤተክርስቲያኗ እየረዳች ነው። በትክክል ሊረዱ ተዘጋጅተዋል። እነዚህን ግን እርጉማኖችን አየሽ፣ ጸጥ ማሰኘት እፈልጋለሁ። መጽሐፍ ቅዱስ ግዙልኝ እያለ በምኑ? በእሱ አካውንት ለማ ለቤተ ክርስቲያን ገዳም ማን ነው ይሄን ያደረገው? የትኛው ኢቨንት ነው ይሄን ያደረገው? ገዳሙ የት ነው ያለው? ገዳሙን አንተ ካወቅከው ለምን እዛ ሄደ የገዳሙን አባቶች አትጠይቅ? ማለት እንደዚህ አይነት ሰው እንደዚህ ብላችሁ ሹማችኋል ወይ እንትን ሊሰበስብላችሁ ምናምን ብለህ ጠይቀሃል? የገዳሙ የለም። ይኸው ቪዲዮ ላይ የተሰራ ቪዲዮ፣ ያናገረው ቪዲዮ፣ የተነጋገረበት ቪዲዮ ምንም የለም። ምንም የለም። ገባሽ? እኔ ያንን ገዳም ሄጄ ሰፖርት ሳደርግ ወይም ደግሞ የሆነ ሰው እዛ ገዳም ማነጋገር ማስታወቂያ እንሰራለን። አሁን ለምሳሌ እኛ ማስታወቂያ ሰርተናል። እንጦጦ ኪዳነ ምሕረት ማስታወቂያ ሰርተናል። እዛ ገዳም ውስጥ ሄደን ነው ለዛሬ ሳምንት ለገቢ ማሰባሰቢያ አናግረናቸው የእነሱን ፍቃድ አግኝተን አደባባይ ላይ ወጥተን ማስታወቂያ የሰራ ነው። መቼ ነው ማስታወቂያ የሰራው? ይሄ ልጅ ሄዶ ያናገርበት የቱ ጋር ነው ያናገርበት? ግን ይህን ነገር ሲያደርግ ለብቻው ነው ወይስ እዚህ ቲክታክ ላይ የምናውቃቸው ወንድሞች ጋር ተመካክረው? ይኸው ብቻዬን አለ እኮ እንደ ያው ስሚ አፋቸውን ማስያዝ ፈልጋለሁ አባቶች። እንፈልጋለን ነው ፈልጋለሁ ነው ያለው። አይ እኔ አሁን እንትን እንደሰማሁት ከሆነ አሁን ኮመንት ላይ ያየ ከሆነ ከወንድሞች ጋር ምናምን አውርቷል ምናምን እያሉ ነው። ግን ምን መሰለ ደም ኖ ከወንድሞች ጋር ኖ የመውጣት አለበት ከወንድሞች ጋር ካወራ አደባባይ ላይ መውጣት አለበት። እሺ አሁን 2000 መጽሐፍ ቅዱስ አይደል ያለው? 2000 መጽሐፍ ቅዱስ የአንድ መጽሐፍ ዋጋ ስንት ነው? 2000 ብር። አንድ መጽሐፍ ዋጋ 2000 ከሆነ ልክ ታዲያ ስለዚህ ለዚህ ነው እኮ እኔ እያለ የተናገረው። እኔ እያለ ሌላ ይቅር አረብ ሀገር ሴት ያለችን ሴት ማለት ነው አገባሻለሁ ብሎ እዚህ አምጥቷት ጉር ሰርቷታል። ስሟን መጥቀስ አይፈለግም። ምስክር አለ እዚህ ጋር ይኸው እዚህ ጋር ምስክር አለ። ከአረብ ሀገር ሰላምዬ ስም ሳትጠቅሺ ተናገሪ። ይህንን ነገር ንገሪ።
በመጀመሪያ ደረጃ እኔ በዚህ በግል እንትኑ በዚህ በሚያደርጋቸው በሴቶቹ ዘይ ፈልጋ ከእንትን ካለች አይመለከት። እኔ ለነሱ ድምጽ ምናምን ለመሆን አልነበረም እንትን ያልኩት። እኔ እሱን እንትን ያልኩት ተቀለሜ ጋር በነበረው ነገር ምናምን ቅር ተሰኝቼ ነበር ምናምን። ተዛ ትናንትና ነው ከትናንት ወዲያ ነው ትናንትና ነው መሰለኝ። አዎ ትናንትና መሰለኝና በሆነ ምክንያት ውስጥ ላይ ቴክስት አደረኩለት በውስጥና በዛ እንትን ብሎ ደወለልኝ። ኦኬ ደውሎልኝ ስለዛ ጉዳይ በምንድን ነው የተቀየምሽው ምናምን ሲለኝ በዛ ብቻ ነው ምናምን ስለው በጣም እብሪተኛ እንደሆነ ከስህተቱ እንደማይመለስ እኔ በራሴ ልቃወሙ እኔም ተቃዋሚ ነኝ ከዚህ በኋላ አይደል የቻልኩበት ምክንያት ነው የምነግርህ ዳሜ። ኦኬ እና የእብሪቱ እብሪት እኔ ይስተካከላል ከዛሬ ነገ ብዙ ውሸቶች ብዙ ማስመሰል ብዙ ስህተቶችን እያየሁኝ አልፌው መጨረሻ ግን ቀይ መስመር የሆነኝ በቀለሜ ዙሪያ ላይ ነው። ገባ? እንደ ቀለሜ ቤተክርስቲያንን የሚጠላ እንደ ቀለሜ ቤተክርስቲያን የሚያንቋሽሽ ሰው የለም። በዛ ልክ ገብቶ በውስጥ እሱን አባቴ እያለ የኔ አባት እያለ ያወራ ቀሲስ ዲበኩር ነው የሚባሉት እሳቸውን አቃሎ ልክ ቀለሜ እንደሚያወራቸው አንተ ብሎ አቃሎ ስላወራው እኔ ቅር ተሰኘሁኝ። እኔ ደግሞ አስመሳይ አይደለሁም። በቃ የመጨረሻ ደረጃ ከደረስኩኝ በቃ ዳር ይዛለሁ። ገባ? ግን እንደዛም ሆኖ ደሜ አንተ ጋር ገብቼ እየተከራከርኩ ነበር አይደለ? ገስት ላይ ያሉ ልጆችን እየተሳደብኩ ነበር። በቃ ትናገር ሊስተካከል ይችላል ምናምን እያልኩኝ ከአንተም ጋር በውስጥም እዚህ ጋር አንድ አይነት ሰው ነኝ፣ አስመሳይ አይደለሁም። ስከራከር ነበረ። ገባ? ይስተካከላል ተው ደሜ እያልኩ አንተን ራሱ ማለት ነው። ግን ልጁ የመጨረሻ እብሪተኛ ቲቪተኛ ልታይ ባይ የውሸት የሚኖር የሚያወራው ሁሉ ውሸት አንድ እውነት የሌለው የውሸት ሰው በቃ የውሸት ሰው መሆኑ እስከ ጥግ ድረስ ስላየሁት ነው እኔ ራሴ ተቃዋሚ ነኝ ብዬ ራሴ እንትን ያልኩት ማለት ነው። ገባ? እና እኔ ደግሞ አስመሳይ ስላልኩኝ እንትን አልኩኝ። በዛ ምክንያት እንትን ብሎ ሲጠይቀኝ ታሙ እኔ በዛ ነገር ቅር ተሰኝቻለሁ። እኔ አስመሳይ አይደለሁም። እኔ ሌላ ምንም የግል ጥላቻ የለብኝም በምንም ነገር። እኔ በራሴ እንኳን ብዙ ነገር ዋሽቶ እየዋሸ ውሸታም አስመሳይ እንደሆነ እያየሁኝ ችየዋለሁኝ እኔ እስከዛሬ። ገባ? ግን በአባቶች ዙሪያ እንደዚያ ሲያቃልል ብቻ አይደለም ደሜ ከዛም በላይ ሌላም ነገር አለ ብዬ እንድጠራጠር አደረገኝ ነገር። ገባ? ሌላም ነገር አለ ከሌሎችም ጋር ሌላ ነገር አለ። ምክንያቱም አንዳንዴ ሲያወራኝ የሚስተው ነገር አለ። ገባ? የሆነ ኦርቶዶክስ ውስጡ እንደሌለ የሆነ ባዶ እንደሆነ የማስመሰል ህይወት እንደሚኖር ተረድቼዋለሁ። ግን እሱም ይሁን ብዬ ይገባል ከልጅነቱም ጀምሮ በዛ እምነት ውስጥ ስለሆነ ይቀየራል ምናምን ብዬ ችየው ነበር። እና የእብሪቱ እብሪት ምን አለኝ ተሙ እኔ በዛ ነገር ነው እኔ አስመሳይ አይደለሁም እነግርሃለሁ። ዛሬ አለባብሼ ማለፍ አልፈልግም ስለው ወይ በሱ ከሆነ ተቀየሚ ነው ያለው። በሱ ከሆነ አሁንም አደርጓለሁ ተቀየሚ። እሱስ ቢሆን አለ መምህር ቄስ ዲበኩር ነው የሚባሉት ይቅርታ እኔ ለሳቸውም ወግኝና ስለ ሀቅ ነው። ገባ? ምን አለ ቅልል አደረገና የእብሪቱ እብሪት የቲቪቱ ትቢት እሱስ ቢሆን ያደረገው ነገር አንቱ ተው አንተ እንኳን ቤተክርስቲያን የሰጠቻቸው ክብር አንቱ የሚባሉ አባት እሳቸው ቀርቶ ተራ እንኳን አንተ እንኳን ትልቅ ሰው ስለሆንክ ደም አክብሬ ዝቅ ብዬ ነው የማወራው። ካንተ ጋር መመላለስ መሰዳደብ አልችልም። ገባ? ትልቅ ሰው እንደ ትልቅ ሰውነቱ አክብር አንቱ ብለህ ነው ማውራት ያለብህ። ቅልል አድርጎ እሱስ ቢሆን ያደረገው ልክ ነው እንዴ? አሁን እኮ ተስተካክሏል። ከሌም አንድ እንዳልሆነ ተናግረዋል ምናምን አለ። ሰላማዊት አሁን እንደዚህ ላለሽ ማለት ነው ወይ በጽሁፍ ካወራሽ ማስረጃውን አሳይን። አሁን ይሄ ምንድነው ራሱ ያውቃል ማስረጃ ምንድነው? አንቺ ደግሞ ማስረጃ ራሱ ቀጥታ ውሸት ነው ካለ ይግባ። ሌላ ውሸት ነው ብሎ ይግጠመኝ። እኔ መግጠም ከፈለገ ችግር የለም ማስረጃ ሌሎችም ከፈለገ አቀርብለታለሁ። በዚህ ዙሪያ ወይ የጽሁፍ ወይ የቪዲዮ ወይም ደግሞ የድምጽ ማስረጃ መኖር አለበት። ገባሽ? ቀጥታ ደውሎ ነው ያለኝ እያልኩሽ ነው ትናንትና። እኔ ምክንያቱንም ተብሎላችሁ አወራችሁትን እዚህ ቲክቶክ ላይ መተሽ ማውራት የለብሽም። ስለዚህ በእኔ ዙሪያ መናገር እችላለሁ። አንድ እኔ ላናግራት ቆርጠሽ ላኪው በግል አካውንቱ ለቤተሰብ ብር ለመሰብሰብ በግል አካውንት ብር ማስገባት ይቻላል አይቻልም? እኔ እዚህ ቲክቶክ ላይ ይሄ የገቢ ማሰባሰቢያ ምናምን እያላችሁ ቤተክርስቲያንን ለማሰራት የገቢ ማሰባሰብ አይደለም። እኔ የጠየቁት ጥያቄ
በግሉ ተነስቶ ለቤተ ክርስቲያን 2000 መጽሐፍ ብር ፈልጋለሁ ብሎ በውስጥ መስመር አካውንቱን ሰጥቶ ያሬድ ያስገባው ለቤተ ክርስቲያን አካውንት አይደለም፣ ለእሱ አካውንት ነው ያስገባው አይደለም። 5000 ብር ይቻላል ወይ ጋይስ? ይቻላል ወይ? ስለዚህ ቆይ አንዴ ዲያቆን ያሬድ ካስገባ ዲያቆን ያሬድ ይህን ነገር የሚያከውነ ለምን እሱን አትጠይቀውም? ደሜ ኖ እሱ ተሸውዶ ይሆናል። አሁን ግን ማለት ነው በግል አካውንቱ ገንዘብ ማስገባት ይቻላል ወይ እያልኩሽ ነው። ይቻላል። እኔ ሲጀመር ማለት ነው አይደለም በግል አካውንት። እኔ አንዴ ደሜ ሐሳቤን አንዴ ልንገርህ አይደለም ለሆነ ገዳም በግል አካውንት እኔ ይሄንን አላምንበትም። እሱ ብቻ አይደለም እኔ እዚህ ቲክቶክ ላይ የሚደረገውን እርዳታ ምናምን ተብሎ እኔ እዚህ ወረጂ እርዳታ ላይ ትላለች እንዴ? መጽሐፍ ቅዱስ ብሎ በግል አካውንት ገንዘብ አስገቡልኝ ማለት ነው ወይስ ለቤተክርስቲያን ገንዘብ ማሰባሰብ ነው? አንቺ ደግሞ እድሜ ልክሽን አትሳሻይም እንዴ? ከብሎክ ፍጣኝ ብለሽ ለምነሽ ተፈትቻለሽ። አንቺ የሚመስልሽን ካልሆነ አደባባይ ላይ አትፖስጅም። የሚመስልሽን ካልሆነ አንቺ ያልመሰለሽን እንትን ያለሽ በግል ይቻላል ወይ? በግል ደምረው በግል አካውንቱ ስለ ቤተክርስቲያን ገንዘብ ካሰባሰበ ደምረው ሌባ ነው። ደምረው ግን በወከለው አንድ ኢቨንት ቤተክርስቲያን እናናግረን ገንዘብ የምናሰባሰብ ከሆነ ያለ ምንድን ነው የሚባለው 40% ጅንጃንጋ ቀብርጥስ የሚባል ነገር ትተን ለቤተ ክርስቲያን ገባችሁ? ለቤተ ክርስቲያን የሚገባውን ነገር የምናደርግ ከሆነ የቤተ ክርስቲያኒቷ ፍቃድ ምረው ተነስቶ የሆነ ሰንበርን ሸውዶ እና እናንተ እንድትሸወዱ ለማስደረግ እንደዚህና እንደዚህ ማድረግን ነውር ነው፣ ሌብነት ነው። ልጅቷን ለምን ታሸማቅቂያታለሽ? አንቺ ስትሰሪ ትክክል እንኳን እንደሱ አይደለም። ማንም እዚህ ጋር መጥቶ ቢደረደር እኔ እግዚአብሔር ምስክሬ እውነት ስንት መረጃ ነው ያላት? ማንንም አልሰማም እኔ እና እንኳን በአንድ ተራ ስንት መረጃ ነው ያላት? ይደርደሩ ችግር የለም። አላስገባሽም። መጀመሪያ አንቺ ያልሽው ካልሆነ ልክ አይደለም። እዚህ ሚዲያው ላይ ለምን ፖስተሽበት? እንደዛ ከሆነ ከቀሌም ጋር ያወራውን ለምን በውስጥ አላወራሽም? ከቀሌም ጋር ያወራውን ለምን አደባባይ ፖስተሽበት? ለምን ፖስተሽ? በውስጥ ለምን አልጨረሽም? ለምን አልመከርሽው? ሲቀጥል ይሄ በልጆቹ ዙሪያ በአረብ ሀገር ልጆች ዙሪያ አሁንም ቢሆን እየተበሉ እየተበዘበዙ ያሉት እነሱ ናቸው። የማዳም በጎች ማዳም በግ ከበግ የዋህ ነው፣ ግን እነዚህ ከዛም የባሱ ናቸው። ገባ? እኔ በገንዘብ 5 ሳንቲም አልተበላው። ምናልባት ለቤተክርስቲያን አድርጌ ሊሆን ያ ደግሞ ለራሴ ለነፍሴ ነው ፈልጌ የማደርገው ነገር ነው። ገባ? ከዛ ውጭ 5 ሳንቲም ያደርጉ። ግን አሁንም ቢሆን ይሄ ብር የተሰበሰበ ብር እንትን ብሎ ከሆነ ከግማሽ በላይ የአረብ ሀገር ልጆች ናቸው። ገባ? ቀን ሙሉ ሲለፉ እግራቸው እስከሚንቀጠቀጥ እኔ ስራውን አውቀዋለሁኝ፣ እየሰራሁ ነው። እኔ እግዚአብሔር ይመስገን እንደውም የስራ ጫና ስለሌለብኝ ነው። ግን ቀኑ ሙሉ እንደዚህ እግራቸው በቃ መቆም እስከሚያቅታቸው የሚሰሩ ልጆች ናቸው። ማታ እንደ አጋጣሚ ሲገቡ ቲክቶክ ይሄን ነገር አይተው የሚያዋጡት። ገባ? ይሄን ነገር አድርጎ ከሆነ አላደረኩም ካለ በማስረጃ ያምጣ። አድርጎ ከሆነ ግን ሄድበት። ከዚህ በኋላ ተለባብሶ ማለፍ የለም። በቃ ስሙ እዚህ ጋር ይኸውላችሁ ለማርቀስ ከዚህ በፊት አይታችኋል። እያለቀሰ የሸወዳችሁን አይታችኋል። እዚህ ጋር ሁላችሁ ለማርቀስ ምን እንዳደረገ የተጠቀመው ፌቨር ተመልከቱ። ለማርቀስ ስሙ። አያችሁ ይላል። ስሙ ማስያዝ ፈልጋለሁ። አባቶች እየረዱኝ ነው። እሺ ስሙኝ፣ አባቶች እየረዱኝ ነው አለ። ተመልከቱ፣ በአንድ አፍ 2 ምላስ ሲያዝ እዚህ ጋር በራሱ ማለት ነው። አባቶች እየረዱኝ ነው አለ። ሰምታችኋል? እየረዱኝ ነው ማለት ያግዙኛል፣ አግዘውኛል ማለት ነው። ልክ ነው፣ ልክ አይደለም? ቤተሰብ እየረዱኝ ነው ማለት ያግዙኛል፣ አግዘውኛል ማለት ነው። ተመልከቱ፣ ቀጥሎ የሚናገረውን ደግሞ እየረዳችኝ ነው። በትክክል ሊረዱኝ ተዘጋጅ
ተዘጋጅተዋል። እነዚህ አያችሁ፣ በትክክል ሊረዱኝ ተዘጋጅተዋል። ቅድም እየረዱኝ ነው አለ። አሁን ደግሞ በትክክል ሊረዱኝ ተዘጋጅተዋል አለ። የእናንተም ልብ ለመጥባት ምን አደረገ? አባቶች እየረዱኝ ነው አለ። የአባቶች ድጋፍ እንዳለበት አድርጎ መናገር ጀመረ። ከዛስ እየረዱኝ ነው አለ። አልረዱትም እኮ አይታችኋል። ከዚህ በፊት አይታችኋል ምን እንዳደረገ። ስለ አርሲ ስለ ሞቱ ሰዎች ማንም አልሞተም፣ የሞተ ሰው የለም ብሎ ያጭበረበረበትን ታውቃላችሁ። ብዙ ፋውሎችን ታውቃላችሁ። እኔ እግዚአብሔር ምስክሬ እማምላክ አንገቴ ይበጠሳል እንጂ ይሄ ልጅን እስከ መጨረሻው ነው የምይዘው፣ እስከ መጨረሻው። ገና ሌላ መረጃ ነው የማወጣበት፣ ገና ሌላ መረጃ እማናገረው ሰው ይኖረኛል። ያንን ሰው ካናገርኩ በኋላ ሚዲያ ላይ ነው የማወጣበት እለዋለሁ። እሱ ያደረገውን ነገር ሰውየውን ካናገርኩ በኋላ ሚዲያ ላይ አወጣዋለሁ። በድምፅ ነው የማወጣው፣ በድምፅ ነው የማወጣው። እኔ አይኔ እያየ ብቻውን ማለት ነው ገንዘብ አይበላም። እማምላክ ምስክሬ ወደ አስተዳደሩ ወደ ቤተሰብ አካውንት ካልገባ አልለቀውም። እኛ ቀን ሌሊቱን ሙሉ ጮኸን ወደ ቤተክርስቲያን አካውንት ነው ገንዘብ የምናስገባው፣ ወደ ቤተክርስቲያን አካውንት። ማንም ከቤተክርስቲያን አካውንት ገንዘብ አይዘርፍም። ቤተክርስቲያን ኦዲተር አላት ጋይስ። በግል የሚባል ነገር ግን ያመኛል። ከዚህ በኋላ እማምላክ ምስክሬ ያመኛል። ስሙ ባሎችንን ለማስገኘት ፈልጋለሁ። መጽሐፍ ቅዱስ ግዙ። አንድ ሰው አንድ መጽሐፍ ቅዱስ ይግዛልኝ። በጣም ነው የምለምናቸው። አንድ ሰው አንድ መጽሐፍ ቅዱስ ይግዛልኝ። መጽሐፍ ቅዱስ ይዤ ደቡብን መውረስ ፈልጋለሁ። በጣም መናፍቃኖች እርጉም የሆነውን ትምህርታቸውን እያስተማሩ ስለሆነ ልጆች እርዱ። እሺ ህይወት ሰላም ጠናፍልኝ ደሜ ሲቀጥል ለአረብ ሀገር ያሉ ልጆች ገንዘባቸው ብቻ ሳይሆን እያንዳንዷ አንዷ የሌላዋን እንትን በማታውቅበት ፕራይቬት አድርጎ ያችን ምንም አታውቅም፣ ይችንም ምንም፣ ሁሉም የሱ ደጋፊ ናቸው። በየተራ እዚያ ሲገቡ ሁሉንም ላግባሽ እንደዚህ ፍቅረኛይቱ ምናምን ይሉኛል። ደሜ ቤተክርስቲያን የማዳም ቅመሞች ለፍተው እንዴት እንደሚያገኙ ለቤተክርስቲያን አካውንት ከገባ ኢስኦኬ ደስ ይላል። ነገር ግን በራስ አካውንት የሚገባ ማንኛውም ገንዘብ ትክክለኛነቱ ሊረጋገጥ ይገባል። ሌብነት ነው። ህይወት ልትናገርን የገባሽ ወይስ ተደውሎልሻል? እሺ ህይወት ጨርሰሽ ነይ። ኦኬ ሌላ ሰው ግባ። እሺ ኦኬ ማስረጃ ለሚሉ እሱ አላደረኩም ይበል ብቻ። ፓርቲቱ ይቀጥልላችኋል። አይዟችሁ። ይምጣ ይግባ። ማስረጃ ካላችሁ ይምጣ። ይኸው ራሱ ይበል። በቤቱ ገብቶ ውሸት ነው ብሎ ከቀሳፈተ በማስረጃ ይመጣለታል። ኦኬ ውሸት ከሆነ ተናገርኩት እስካሁን እያንዳንዱ ነገር ውሸት ነው ካለ ችግር የለውም። ውሸታም ነው። በነገራችን ላይ ውሸት ችግር የተካነ ነው። ሊዋሽ ይችላል፣ ግን ነገ ይቀጥላል። ፓርቲቱ ከፈለጋችሁ ያው አደባባይ ላይ ነው እያሳየኋቸው ያሉት። ፍቅር ነኝ። ጤና ይስጥልኝ። ፍቅር ለምን ነው? አለን አማን ሰላም ነው። ሰላም ነው። ዛሬ ምንድነው በጾሙ ነው ደሜ? አይ እንደ በጾም ተብሎ ሰው መበላት የለበትም። ገንዘቡ መበላት የለበትም። እውነት ነው። እሱ ትክክል። ለቤተክርስቲያን አካውንት የሚገባ ከሆነ ኢስ ፋይን። የቤተክርስቲያን አካውንት አደባባይ ላይ ተገልጦ ይህን ያክል መጽሐፍ ያስፈልገናል፣ በዚህ በቤተክርስቲያን አካውንት አስገቡና ከዛ በኋላ እዛ ባሉ አስተዳደር ሰበካ ጉባኤ ያ ገንዘብ ወጥቶ ከዛ መጽሐፎቹ ይገዙና ለዛ ለታሰበበት ዓላማ ይውላል። ነገር ግን በግል አካውንት አንድ ሰው ተነስቶ ስሜት የቀሰቀሰኝ ወኔ መጣ ብሎ እንደዚያ ነገር እንዴት ነው የሚያደርገው? እንዴት ሊያደርግ ይችላል? እውነት ነው። መደረግ የለበትም። እውነት ነው እንዳልከው ትክክል። አንዳንዴ ያው ተጠያቂነትም ራሱን ለማዳን
ወይ የሆነ ነገሮችን አደራጅቶ ፍቃድ አውጥቶ መደረግ የሚገባውን ነገር ማድረግ አለበት። አንዳንዴ ደግሞ ያው ሰው ፍጹም ላይሆን ይችላል፣ ሆን ብሎም ሊሳሳት ይችላል። ሳያውቅም ከተነሳሽነትና ቤተክርስቲያንን ከማገዝ አስበውም ሊሳሳት ይችላል። በውስጥ መስመር የቤተክርስቲያን አካውንት አይነገርም። የቤተክርስቲያን አካውንት በአደባባይ ነው የሚነገረው። በአደባባይ ተለጥፎ የቤተክርስቲያን አካውንት ይነገራል። ምን ሆናችሁ ነው እናንተ? ምን ሆናችሁ ነው? ትክክል ነው እኮ ደሜ። እኔ እኮ ትክክል አይደለም እኮ እያልኩ አይደለም። በውስጥ መስመር እያላችሁ እኮ ነው ገንዘቡን አምጡ የሚላችሁ። አዎ ትክክል ነህ። እኔ እኮ ነው ገንዘብ የምታመጡት። እሱ ትክክል ነህ እኮ። በውስጥ መስመር ማለት የለበትም ማለት የለበትም። ትክክል ነህ እኮ ታዲያ። እኔ የምልህ ግን ይሄ ስህተቱን አንዳንዴ ያው አባቶች አሉን፣ ታላላቆች አሉን፣ ብዙ ሰዎች አሉ ነው እኮ እኛን ሊገስጹና ሊመሩን የሚችሉ ሰዎች ነገሮቻችንን ሁሉም ያው እንደቺ ሰማራዊቷ ሴት አይነት እቺ ልጅ ኃጢአተኛ ነች ብሎ ሲመጣ ከእናንተ ንጹህ ሆነ ቢሆን ወግሮ ይግደላት የሚለውም ቃል አለ። ግን ሰዎች ነን፣ ልነሳሳት እንችላለን። ስህተታችንን ሁሌ በየሚዲያ አውጥተን እንደዚህ ምንባጨቅ ከሆነ እርስ በርስ አይደለም አንድ ቤት ውስጥ ያለን የሌላ ቤተ እምነት እንኳን ብንሆን እዚህ ውስጥ መግባት የለብንም እንደዚህ አይነት ነገር ውስጥ። ግን ነገሮቻችን አንደኛ ያለንበት ወቅት ምንድን ነው? በቃ ጾም ነው። ጾማችን ውስጥ ደግሞ እንደዚህ አይነት ነገሮች ሲከሰቱ በምን አይነት መንገድ ነው መፍታት ያለብን? ተመክሮ አልሰማ ካለ ተነግሮት አልሰማ ካለ ተነግሮት አላቆም ካለ ትክክል ነህ፣ መደረግ የለበትም። በሚዲያ አውጥቶ አጠገቤ ያለችት አለች። አሁን አልሰማ ብሏት የራስሽ ጉዳይ አጠገቤ እንዳመጭ ብሏት ያባረረችው እየመከረችው ስለሱ የምትከራከር ስለ እቺ ቆርጣ የምትፖስት ናት። በጣም የሚገርም ማለት ነው። ገባ አልሰማ ብለው ጋይስ፣ አንድ ግልጽ ነገር እንገራችሁ። ያሬዶ በጣም ምስኪን ሰው ነው። በጣም የዋህ ሰው ነው ያሬዶ። ወንድሞቼ እናቶች መግባት የለበትም። ትክክል ለመግባት የለበትም። ቤተክርስቲያን አደግም እኮ ይሄን ምን ሆናችሁ ነው? እንዴት አመሻችሁ? ይቅርታ ክርስቲያን ሰዎች እስከሆነን ድረስ በአገልግሎትም ወይ በተለያየም በጥሩም በመጥፎም ነገር መጋጨታችን አይቀርም። ግን አሁን ማለት እዚህ ላይ ወጥቶ ለምሳሌ አንተ አናግረዋል በግል እሱን ብሎክ አድርገናት፣ ከምንም ነገር ብሎክ አድርጎኛል። እኔን ማናገር አይፈልግም። ከምንም ሚዲያ ብሎክ አድርጎኛል። እሺ ለምሳሌ እነ መዝሙረ ያሬድን አናግሯል ተብሏል። ከነሱ ጋር አንተ በውስጥ ተወያይተሃል በዚህ ጉዳይ? በምን ጉዳይ? አሁን እሱ አጭበረበረ በምትለው ጉዳይ ማለት ነው። አጭበረበረ አይደለም። ስማኝ ወንድማችን እየሰማኝ 2000 መጽሐፍ ለገዳሙ በእኔ አካውንት በውስጥ መስመር አስገቡ ብሏል። ሰምተኛላ? በውስጥ አናግሩኝ ብሏል። ነገር ግን የእሱ አካውንት ይሁን የማን አካውንት እሱን እኮ ነው የምልህ። አሁን አንተ ወንድሞችን አናግረሃል ወይ ነው? እኛ ከልምዳችን እንገደ የቤተ ክርስቲያንን አካውንት ማስታወቂያ ከሰራን አደባባይ ላይ ነው የቤተክርስቲያን አካውንት የምንለጥፈው። አደባባይ ሰው እያየ ህዝብ እያየ በቤተክርስቲያን ስም በውስጥ አናግሩኝ አንልም አይባልም። ሲጀመር አደባባይ በአካውንት አደባባይ ነው የሚለጠፈው። ገባ? ይሄንን አሰራር ነው አጥፍቶ በውስጥ አናግሩኝ በውስጥ ምናምን ያለው ተረተኛ። ሰው ቆይ አንዴ ብራዘር አዳምጠኝ። ሰው ስሜታዊ ሆኖ ይሄ ልጅ አንድ መናፍቅ ልጅ ታድሶ ልጅ ያንን ስላደረገ የሰውን ስሜት ኮርኩሮ በውስጥ የሚፈልገው ነገር ለማድረግ ነው። አሁን ምንድነው የተመስገን አካውንት ላይ ያሬዶ አስገብቷል። ገባ? ያሬዶ ያስገባው 5000 ብር አስገብቻለሁ ካለ በማን አካውንት ነው ያስገባው? ይኸው እኔ ልዋረድ ይቅርታ ልጠይቅ።
በቃ በማን አካውንት ነው ያሬዶ ያስገባው? በተመስገን አካውንት ካስገባ ያሬዶ ትክክል አልሰራም። ያሬዶ አምኖት ነው። ግን ያሬዶን ጠይቅ አይደለም። አሁን ግን መንቃት አለብህ ነው ብራዘር። መብት ነው መስጠት የምፈልግ እኮ ስጥ፣ መብት ነው። ደምረው አንድ ጊዜ ይቅርታ አድርግልኝ። የኔንም ሀሳብ ስማኝ። እኔ አሁን እኮ ለምሳሌ ወንድሞችን አናግረህ እኮ ሎርድ ስለሆነ ነው። ወንድሞችን አናግረህ እኮ ደምረው በራሱ በግሉም ነው ቢባል እኮ ይሄንን ምክር እኮ በውስጥ ማድረግ ይቻላል። ግዴ አሁን እንደዚህ የምታረጉት ፍጥጫ ምስኪን ሰዎች በጣም መሰናክል ይሆናል ነው አጀንዳ እያመጣችሁ ማለት። ምን መሰናክል ወንድማችን? ምን መሰናክል? ደሜ በእኔ አካውንት ብር እንዳታስገባ ለቤተሰብ ብለህ ለምን ወይ ማለት በጣም የምናከብር ብዙ ነገር የምንከተል ከመጥፎ ነገር የምትመልሰን ጥሩ ወንድማችን ነህ። ምናልባት እዚህ ባለው ሰው ልክ ሳይሆን በየገጠሩ በየቦታው ብዙ ሰው ያውቃል። በኢትዮጵያ ኦርቶዶክስ የምታደርገው ነገር ስሜታዊ ማንኛውም ነገር መሆን የሚገባህን ነገር ነው የምትሆነው። ትንሽ ግን የክበት ነገር ትክክል ነው። ሴንሲቲቭ የሚያደርግ ነገር ነው። ከኔም አሁን ከአጠገብ ያሉ ጓደኞቼ ሲሉት የነበሩት ነገር ምንድን ነበረ? ትንሽ በውስጥ ብታወሩ ወደ ሶሻል ሚዲያው ከመምጣቱ በፊት በውስጥ በነ መዝሙር ያሬድ በነሱ ቢሆን ጥሩ ነው። ሴት ልጅ ምን አለ መሰለህ፣ ሴት ልጅ አሁን እሷ ዛሬ ይሰማል። ይቅርታ ወንድማችን፣ እኔ አይታል በገጠርም በከተማም በተለያየም ቦታም ስለ ቤተክርስቲያን ገንዘብ አሰባሰብ በአንድ ኤቨንት ተወክዬ የምሰራው ስራ አለ። ገባ? ያን ስራ ስሰራ የትኛውን ቤተክርስቲያን ማስታወቂያ ስሰራ እንኳን በውስጥ ለእኔ አናግሩኝ አልልም፣ አይባልም። የቤተክርስቲያኒቷ አካውንት ለአንድ ቤተክርስቲያን ከሆነ የሚገለገለው የዛ የቤተክርስቲያን አካውንት ይጻፍና በዛ አካውንት ውስጥ ገንዘብ እንዲገባ ይደረጋል። ገባ? ያ እንዲገባ የተደረገ ገንዘብ እዛ ከገባ በኋላ ወጪ ይደረጋል። ለምንድነው ወጪ የሚደረገው? የተሰበሰበው ይታወቃል። ለምንድነው የተሰበሰበው? መጽሐፍ ለመግዛት የተሰበሰበው። ስለዚህ ያ ወጪ በገቢ እና በውጭ ደረሰኝ የቤተክርስቲያኒቱ አስተዳደር አውቆት፣ የሰበካ ጉባኤ አውቆት ያን መጽሐፍ ተገዝቶ ለነዛ ካህናት ይሰጣል። እውነተኛ የቤተክርስቲያን መጽሐፍ ማለት ነው። በውስጥ መስመር አግኙኝ፣ አናግሩኝ፣ በውስጥ መስመር እንዲና እንዲህ አድርጉ፣ 100 ሰው መጽሐፍ ሰጥተውኛል፣ ሌሎቻችሁ ቻሌንጁ ተቀላቀሉ። እንዴ አረ ወንድሞቼ ንቁ! እንዴ ትክክል ነህ እኮ እኛ ገብቶናል እኮ በቃ ሳይገባን ቀርቶን ሳይሆን ይህን ነገር በመጀመሪያ ደረጃ ይሄ አሁን ከነ መዝሙረ ካሉት ከመምህራን ጋር ውስጥ ለውስጥ አውርተህ ማስቆም ካለብህም በቤተ ክርስቲያን ደረጃ መሄድ ያለብህ ነገር ካለ አሁን ከሶሻል እንትኑ መዝሙረ ዲያቆን መዝሙረ እንዳለበት አሁን የሰማሁት እዚህ ጋር አሁን የሰማሁት እዚህ ጋር ገባ። እዚህ ጋር አሁን የሚያሳየው እንዳላጣራህ ነው እስከ መጨረሻው። ቤተክርስቲያን እኮ አካሄድ አላት። ሁላችሁም እየመጣ ልክ ሆኖ እንደገባ እዚህ ጋር ስገባ ኮምፕሮማይዝ የማታደርግ ከሆነ ውረድ። እሱን ደግፈህ ትመጣለህ እንዴ? ውረድ። ድና ስትከፈለግ ውረድ። እኔ የምናገረው ነገር ምንድን ነው? ግልጽና አጭር ነው። እኔ እዚህ ጋር አደባባይ ላይ ማለት ነው እስከ ሌሊቱ 9 ሰዓት 10 ሰዓት ለቤተ ክርስቲያን ገንዘብ አሰባስባለሁ። ሳሰባስብ አካውንቱን አሁን ምናልባት ይሄንን እኔም እኮ ቪዲዮ ሼር አድርጌያለሁ እኮ ሳይ ያኛው ልጁ ዲያቆን ታቢጌው አቤል የሚባለው በሱ ሰርቶ ሳይ ሼር አድርጌያለሁ። ግን አሁን ላይ መጽሐፉ ተሰብስቦ የት ሄደ ላልከው ነገር የኔም ጥያቄ ነው። እንደዛ ከሆነ ገባ እንጂ እኔም እኮ ደግፌ መዝሙረ ብቻ ሳይሆን እኔም ደግፌ ቪዲዮን ሼር አድርጌ ነበር። አይተካለ
አሁን እኮ ነው እኔ እንዴ ብዬ ቪዲዮ ስመለከት ነው የነቃሁት። አየህ የነቃሁት ዛሬ 100 እና 200 መጽሐፍ ሰብስቦ ወይ ደግሞ 300 መጽሐፍ ሊሰብስብ ይችላል። 1500 ሰው ማትረፍ ቀላል እኮ አይደለም። ትክክል ነህ። ያንን ገንዘብ ለቤተክርስቲያን ገቢ ማድረግ እኮ ለካህናቶቹ ትልቅ ነገር እኮ ነው። ትክክል ነው። እንዴ ገጠር ያለች ገዳም እኮ ነው ብቻዬን ገንዘብ ላሰባስብ ብሎ የተነሳው። እንዴ ብቻዬን እሱ አይሆንም። መምህር ነው፣ ዲያቆን ነው፣ የቤተ ክርስቲያን አገልጋይ ነው። እንዴ ምን እኮ ነው ገና ተራ ምን ነው ምን እኮ ነው። እንዴ ምን ሆናችሁ ነው? ትክክል ነው። አንድ ተራ ምን በዚህ ልክ ደረጃ ወጥቶ ገንዘብ ልሰብስብ ማለት ከባድ ነው። በቤተ ክርስቲያኒቱ አካውንት ማስገባት ያለበት። ይህንን ቢያደርግ እኮ እኔ አልወጣም አልናገርም። ሌላም እኮ ፋውል አለ። የአንድ ጓደኛዬን እኮ ብቻ ተወሱ ይህንን ጥያቄ ያለ ካለ ትክክል። እኔ አሁን ገብቶኛል። ሌላ ደግሞ ምን አለ መሰል አንዳንዴ ከሴት ልጅ ጋር ያለ ኮኔክሽን ጥሩ ሳይሆን ሴቶች የሚሄዱበት መንገድ ቻርጅ እንዳትሆን ገብቶሃል አይደል? ማለት አንተ የተረዳህበት ነገር አንዴ በቃ ይሄኔ ሐሳብ ከገባ ልክ እንደዚህ ነው እንደደሜ እኔ አልገባኝም ነው ማለት ያለብን። በቃ ሌላ ነገር ውስጥ መግባት የለብን። በቃ አለቀ። ይሄ ነው እንዴ በቃ ከገባ ይሄ ነው እንዴ ብለህ መተው ነው ያለብን። ሌላ ርዕስ መክፈት ሌላ አጀንዳ መክፈት አይጠበቅብህም። ሌላ ጥያቄ አለው። ልክ ነው ልክ አይደለም የምትሉ ሰዎች አናግሩኝ። ይኸው አናግሩኝ። አናግረኝ። ለቤተክርስቲያን የተሰበሰበን ገንዘብ በግል አካውንት ማስገባት ምን ማለት ነው? እሺ ፍቅር ነኝ ጤና ይስጥልኝ። አዎ እስካሁንም እኔም የገባ ነው። ሰዎች እኮ ያልከው ነገር ትክክል ነው። መሰብሰብ የለበትም መሆን የለበትም። ሆኖም ግን ሚዲያ ከላይ ከሚወጣ በወንድሞች በታላላቆች በሌሎች ሰዎች ተነግሮት እንዲያቆም አስደረጋል ወይ ነው እኛ እንጂ ሌላ ነገር አይደለም። እኛ ደሜ አንድ የቤተክርስቲያን ልጆች ናችሁ እናንተ፣ ለኛ አርአያ የምትሆኑ ሰዎች ናችሁ። ብዙ ለቤተክርስቲያን የምትሰሩና የምትሰበስቡ የነበሩ ያላችሁ ሰዎች ናችሁ። አዎ መሆን የለበትም። አንድ ግለሰብ አይደል ቤተክርስቲያን ለአንድ ለታመመ ሰው መሰብሰብ አይችልም። ለታመመ ለማንም ሰው ለሚታከም ሰው እንኳን 3 ሰው 4 ሰው ሆኖ ተጠያቂነቱ ምንም እንዳይመጣ ሆኖ ነው በ3 ሰው አካውንት ሆኖ የሚሰበሰበው። ይገባናል። አሁን ያንተ ጥያቄ እኛው እኮ ደግፈነዋል። ሆኖም ግን አደባባይ ከመውጣቱ በፊት እዛ ከኋላ ባለው መንገድ ላይ አደባባይ ነው ያደረገው። አደባባይ ነው። ትክክል ነህ። አዎ ነው አደባባይ ላይ ደምዬ ልጨርሳው። ትክክል ነህ። ወንጀሉን የሰራው አደባባይ ነው። አዎ ደም ልጨርስ። ወንጀሉን አደባባይ ነው የሰራው። አደባባይ ላይ ይቅርታ ይበልና እሺ አቆ ልመጣልህ ነው። በቆይ አዳምጠኝ ብራዘር። ይናክል ገንዘብ ከሌ ሰጥተውኛል ይናክል ብር ይበልና ከዛ የቤተሰብ አካውንት ያውጣና በዛ በቤተሰብ አካውንት ይግባ ገንዘቡ። ልመጣልህ ነው። ይሄው ልመጣልህ ነው። እኔም ልመጣልህ ነው ደሜ፣ እኔም ልመጣልህ ነው። በውስጥ ተነግሮት ያንን ነገር አስተካክሎ ይቅርታ ይሄን ነገር ማድረግ የለብኝም፣ ይሄ አካውንት እስካሁን ሲገባ የነበረው በዚህ አካውንት ነው፣ በሱም ከሆነ በሱ በሌሎች ሰዎችም ከሆነ በሌሎች ሰዎች፣ ሆኖም ግን ካሁን በኋላ ቤተክርስቲያን አካውንት እንዲገባ ይሄንን ብር ይሄው እንደዚህ አድርጌያለሁ ብሎ ይቅርታ እንዲያደርግ ማድረግ ነው። መጀመሪያ ግን በውስጥ ሳጨርሱ በውስጥ ደሜ ሳጨርሱ በውስጥ የሚባል አማርኛ አይሰራም። እኔ ጋር በውስጥ የሚባል አማርኛ አይሰራም። ለምንድን መሰለህ የማይሰራው? ስለማይሰራው በአደባባይ ተናግሯል። ሰማኝ፣ በአደባባይ ተናግሮ ሰዎቹን በውስጥ ብለዋል። ገንዘብ እንዲታወቅ። ከዛ ባሻገር ግን የገባው ገንዘብ በግሉ የገባውን ገንዘብ አደባባይ ላይ የሚያክል ገንዘብ ገባ ይበልና ለቤተክርስቲያን ገቢ ያድርግ። ዓላማዬ ይሄ ነው። ይሄ ነው ዓላማዬ። አለበለዚያ ወንጀል ነው። ነገ ከነገ ወዲያ ጠብቄ ሌላ ደግሞ መረጃ አወጣበታለሁ። ሌላ አስፈቅጄ ይሄኛውን አናግሬ ነው እጄ ላይ ያለው መረጃ ማወጣው አናግሬ ነው። አናግሬ ማለት ነው። ይሄም ወንጀል የሆነ ስራ ነው። አናግሬ ነው። አደባባይ ወጥቶ ማስታወቂያ ሰርቶ የቤተክርስቲያኒቷን አካውንት ተናግሮ በዛ የቤተክርስቲያን አካውንት ገንዘብ ያስገባ። ተመስገን ጌታ ልጅ በሌላ እያየ ነው በፌክ አካውንት። ስለዚህ ማስታወቂያ ስራ የቤተክርስቲያን
ገንዘብ ገቢ ያስደርግ ገቢ ያስደርግ ልክ ነህ። ለምን ማንም ሰው እኛ እሱ ከዛ ከሌላ ቤተክርስቲያን ሲመጣ ይሄን ነገር እንዲያረጋሉ ብሎ ነው እዚህ ደረጃ የደረሰው። ስለዚህ በእኛም ቤተክርስቲያን የራሱ አካውንት አላት በህግ የወጣ የወንጌል እንትን ምንድነው የቤተክርስቲያኑ ስላለ ማናችንም የቤተክርስቲያን እንረዳለን ብለን ካለ ትክክለኛ ዳይሬክት የቤተክርስቲያኑ አካውንት ውስጥ ነው መግባት ያለበት። በቃ እኔ በዚህ ነው አንተ ላይ ምንም ቅሬታ የለኝም። ትክክለኛ ሌላ ሰው ካልሆነ ምቀኛ ምናምን አታርጉ። እኔ ነው ያላችሁ ምቀኛ ምናምን እንዳታርጉኝ ጋይስ። እኔ ምቀኛ ሆኜ አይደለም አማምላክ ምስክሬ። ነገ እኮ ነው የቤተክርስቲያን ስራ እሰራለሁ። ገባችኋል? ያ የቤተክርስቲያን በረከት ስሰራ ማለት ነው። የቤተክርስቲያን በረከት ስሰራ የቤተክርስቲያኑን አካውንት አደባባይ ነው የምለጠፈው። አደባባይ ያስገባችሁ ሰዎች እኮ አላችሁ። እግዚአብሔር ይባርካችሁ። ያስገባችሁ ሰዎች እግዚአብሔር ይባርካችሁ። በቤተ ክርስቲያኗ ስም አስገብታችሁ እስክሪንሹት አድርጋችሁ የላካችሁልኝ ሰዎች አላችሁ። ከዛ ባሻገር ግን እኔ ብቻዬን ሄጄ አንድ ገዳም ሄጄ ይህን ያክል መጽሐፍ ፈልጋለሁ 2 ገዳም በእኔ አካውንት በውስጥ መስመር አናግሩኝና ገንዘብ ገቢ አድርጉ ማለት ወንጀል ነው። ይህንን ነው የምቃወመው። ሌላም እኮ ችግር አለበት። ገና እኮ አደባባይ ይወጣል። ትመለከታላችሁ። ከዚህ በኋላ የሚመጣውን መረጃ ትመለከታላችሁ። ሀሳብ አስተያየት አለ? ሌላ እጹብ ሀሳብ አለሽ? እሺ ሰላም ነው። ይቅርታ ግን ልቃወምህ አይደለም፣ ግን አንድ ቪዲዮ ላሳየ ፈቃደኛ ከሆንክ አንድ ቪዲዮ ላሳየ ፈቃደኛ ከሆንክ ምን አይነት አይደለም ግን አሳይኝ፣ እንነጋገርበታለን። ችግር የለውም። ብቻ ያሬዶ ያስገባውን እንትን እንዳት የኛ የእውነተኛው አድርገኝና በደም እሺ ቀጥል። እሺ ከእንደገና ጀምሪ። ከእንደገና ልኮልሽ ነው አለ ፖስት። ከእንደገና ጀምሪው። የምጠይቅሽን ጥያቄ በአግባቡ ነው የምመልሽው። ከእንደገና ጀምሪው። ከመጀመሪያው እሺ፣ ከመጀመሪያው አሰሚ ነው። እሺ አሰሚ እሺ አሰሚ፣ ችግር የለም። እንግዲህ የኛ የእውነተኛው ኦርቶዶክስ ተዋሕዶ አንዴ ያዙ እዚህ ጋር እህቴ አንዴ አንዴ ነው ቪዲዮን ያዡ። ሚዩቱን አብሪና ቪዲዮን ያዡ። ስንት መጽሐፍ ቅዱስ ነው ለዚህ ቤተክርስቲያን አሁን የሰጠው? ስንት መጽሐፍ ቅዱስ ነው ንገሪ መጀመሪያ። ሲናገር ደግሞ የተናገረበትን ድምፅ አሰሚኝ። ስንት መጽሐፍ ቅዱስ እንደሰበሰበ፣ ስንት መጽሐፍ ቅዱስ እንደሰጠ ችግር የለውም። እኔ አላውቅም ስንት መጽሐፍ እንደተሰጠ። ስለዚህ የመረጃ አዳምጪ 200 መጽሐፍ ሰብስቦ 50 መጽሐፍ ቢሰጥ ልክ ነው ልትይ ነው እንዴ? ደፋ ልክ ነው ለማለት መጨረሽ እንዳንቺ ልቃወምህ አይደለም እና ይሄ መረጃ ልክ አይደለም። መረጃው ልክ አይደለም። መረጃው ድራማዊ መረጃ ነው። ስለዚህ በማን ነው አካውንት የገባው? እዚህ ቤተክርስቲያን ሲያመጣ በማን አካውንት ነው? ገቢ የሆነው? በማን አካውንት መልሽልኝ። መጽሐፉን የገዛው በማን አካውንት ነው? መልሽልኝ። መስጠቱን አለ ምን የምፈልገው መስጠቱን ሳይሆን በማን አካውንት ነው የገባው? በማን አካውንት ነው? ስንት መጽሐፍ ነው የሰበሰበው? ስንት መጽሐፍ ታዲያ? ያለምን ምንም መረጃ መረጃውን ሳታመጪ ነው እንደ የምትናገሪው? ሙሉ መረጃ ሳታመጪ እህቴ፣ ሙሉ መረጃ እኮ ነው ማምጣት ያለብሽ። ስንት መጽሐፍ እንደሰበሰበ ገባሽ? ስንት መጽሐፍ እንደሰበሰበ፣ ስንት ብር እንደሰበሰበ፣ በማን አካውንት ገቢ እንዳደረገ መናገር አለበት እኮ መናገር አለበት። 4 እና 5 መጽሐፍ ሰጥቶ 200 መጽሐፍ ቢገዛለት ቀልድ ነው እንዴ? ትቀልጃለሽ? መረጃ ብለሽ ትናገራለሽ። እንዳንቺ ራሱ
ታሜ ስተሰብሻል ደሜ እኔ እኮ ኖ ስተሰብሻል ታሜ አብሽ ላይ ራሱ ታሜ ናል ውረጂ የተሜ ደጋፊ ነሽ ውረጂ የተሜ ደጋፊ ነሽ ስንት መጽሐፍ እንደሰበሰበ አምጪና አሳይኝ ስንት መጽሐፍ እንደሰበሰበ ቪዲዮ ማሳይታል ውረጂ የተሜ ስንት መጽሐፍ እንደሰበሰበ በቃ ስንት መጽሐፍ መብት ያለው ሰው ካለ መረጃ አለኝ የሚል ሰው ካለ መረጃ አለኝ ሰው የሚል ሰው ካለ መጥቶ ይናገር። ገባችሁ? መጥቶ ይናገር። መረጃ አለኝ የሚል ሰው ካለ ስንት መጽሐፍ ነው የሰበሰበው? በማን አካውንት ነው ገቢ ያደረገው? ገባችሁ? በማን አካውንት? ወንድሞቼ እጁ ላይ መጽሔት እኮ ነው የደረደረው። እንዴ 4 ነው 5 መጽሐፍ ቅዱስ እኮ ነው ልጅቷ ያሳየችን። 100 መጽሐፍ ቅዱስ ሰበሰብኩ ያለ ሰውዬ 4 እና 5 መጽሐፍ ቅዱስ አሳይቶ ሌላውን ነገር መናገር የለበትም። እሺ ጠራስልኝ ወንድማችን ምህረት አለሁላ በእግዚአብሔር ይመስገን ሰላም ነው። እሺ ኦኬ እሺ ሊሻል አሜት እሺ ተናገርሽ እንደ አንቺ ተናግሬያለሁ። ደሜ ልክ አይደለም ነኝ እኔ አለቀ። ሀቅ ከሆነ ይሄን ያክል ቪዲዮ ማሳየት አለም። ይሄን ያክል መጽሐፍ ቅዱስ ሰብስቧል፣ በዚህን ያክል ብር ተሰብስቧል፣ ይሄን ያክል ብር በቤተክርስቲያኒቱ አካውንት ገብቷል ወይ ደግሞ በእሱ አካውንት ገብቷል የሚለውን አምጡ መረጃ። ቪዲዮ ቀንጨብ ያለ ቪዲዮ ይዘሽ መተሽ የእሱ ደጋፊ ስለሆንሽ መተሽ ታሳይኛለሽ እንዴ? እሺ ማን ነው እዚህ ጋር የገባው? አንድ አምላክ ኤፌሶን 12 አሎ ደምረው እንዴት ናችሁ? እሺ ሰላም አይሰማም? ይሰማል። እንዴት ነህ? ሰላም። እሺ አሁን ደውዬልህ ነበር። በእርግጥ እኔ በማን አካውንት ነው የተሰበሰበው የሚለው በራሴ ነው ብሏል። ግን እና ግን ምንድነው እኔ ቤተክርስቲያኗን አልጠየቅኩም ማለት በቤተክርስቲያኗ ስም አልሰበሰብኩም፣ ቤተክርስቲያኗን አልሰበሰብኩም፣ በገዳማ ስም አልሰበሰብኩም፣ ገዳማም እንደዚህ ሰብስብልኝ አላለችኝም ብሏል። ያን ማቀ አዳምጪ። እሺ ስሙኝ፣ እግዚአብሔር ይመስገን ሐቁ ወጣ። አያችሁ አይደል? አመሰግናለሁ። ኤፌሶን ሐቁ ወጣ። በእኔ አካውንት ነው የገባው አለ። በእኔ አካውንት ምን ብሎ ነው ማስታወቂያ ሰራው? ማስታወቂያ እንስማው። ይኸው ስሙኝ፣ ማስታወቂያውን እንስማው ምን ብሎ እንደሰራ። አለቀ። ይሄ ነው ወንጀሉ። ስሙኝ። እንደ ክርስቲያኖች ወንድማችሁን ዲያቆን አቤል ነኝ። አሁን የምገኘው ጥንታዊ የሆነ ገዳም ውስጥ ነው። እዚህ ገዳም ውስጥ አባቶች እናቶች አሉ። ለእነሱ እንግዲህ በአቅማችን የተወሰነ ነገር ይዘን መተናል። ጾሙን ምክንያት በማድረግ የተወደዳችሁ ክርስቲያኖች ሁላችሁም ይሄንን ልጅን አይታችሁታል በተደጋጋሚ እና ሜንሽን የሚያደርጋቸው ሰፖርት የሚያደርጉት 2 ታላላቅ በመንፈቅና ያሉ ሰዎች ይታወቃል። ማናችሁም እዚህ ገዳም ላይ መጽሐፉ ተሰብስቧል። ይሄ የመናፍቅ መጽሐፍን ይዞ ሄደው እና መጽሐፉ ተሰብስቧል። ገዳሙ አስወግዶታል። ነገር ግን በገዳሙ ቦታ የመንፈቅና ትምህርትን ሊያስተምሩ የሚችሉ መምህራኖችንና 2000 መጽሐፍ ቅዱስ ይዘን ልንሄድ ዝግጅት ላይ አያችኋለም። በግሉ ነው ያስገባው። የሚሰበስበው ለገዳሙ ነው። ገዳሙ ሰብስብልኝ ካላለችው ገዳሙ የሚመራበት ሲኖዶስ አለ፣ የክልል እንትን አለ፣ ስንት ፕሮሰስ አለ ይህንን ሊያደርግ የሚችል። ይህ ልጅ በምንድን ነው አቅሙ በራሱ አካውንት ለዚህ ገዳም አሰብኩ ብሎ በራሱ አካውንት ገንዘብ የሚሰበስበው? ወንድሞቼና እህቶቼ አሁን እንዳትበሉ ልጨርሰው። ስሙኝ። አሁን አንድ ቻሌንጅ እንድትቀላቀሉ ይፈልጋል። ስሙ። ከአንድ ሰው አንድ መጽሐፍ ቅዱስ ፈልጋለሁ። መምህራን ተዘጋጅተናል። እዚሁ ገዳም ላይ ፕሮግራም አዘጋጅተናል። ሁላችሁ መምህራን ተዘጋጅተናል ብሏል። እነማን ናቸው እነዛ መምህራኖች? ይምጡ፣ ያሳይ በቪዲዮ እዛ ቦታ ላይ ገዳሙ ላይ። አሁን እህቴ ስታሳይ ነበር አይደለም? መምህራን ሳይሆን ያየነው አንድ እሱን ነው ያየነው፣ ተመስገንን ያየነው። መምህራንን ካየን ይሄ ልጅ መምህራን ብሎ በመምህራን ስምም ጭምር ነው የእናንተን ልብ ሊያደነዝዝ የፈለገው። እንቀጥል። እኔ አንድ መጽሐፍ ቅዱስ እችላለሁ ብላችሁ ጻፉልኝ። እያንዳንዳችሁን በውስጥ አወራችሁ
መጽሐፍ ቅዱስ ይዘን ለመሄድ ስለሆነ እስካሁን እያንዳንዳችሁን በውስጥ አወራችኋለሁ ማለት ኤፌሶ መለሰችላችሁ። በውስጥ አወራችኋለሁ ማለት በእሱ አካውንት ምን እንድታስገቡ ነው? ብር እንድታስገቡለት ነው። ብር እንድታስገቡለት ነው። ወንጀል ነው። ስራ ላይ ስለሆንኩ ነው። ልወጣ ስለሆነ ጫጫታ ነው። እኮ ወደ ስራ ስለምገባ አንዴ ላውራና ልወጣ። ፕሊዝ ኦኬ። ያው ይሄ ነገር ያደረግኩት ማለት በራሴ ተነሳሽነት እንደ ቤተክርስቲያን ልጅ ይሄ ቤተክርስቲያን ስለጎደላት ያን ነገር ለማሟላት በሚል ነው ብሏል። እና አንድ ሰው እንደዚህ ብሎ አንድ ሰው በራሱ አካውንት በራሱ አሁን ለምሳሌ ደምረው የራስን አካውንት ስትሰጠኝ አውቃለሁ። በራስ አካውንት ሊሆን አይገባም። ይሄ ስህተትና ስህተት ነው። እዚህ ጋር እዛ የማይሆነው እኮ ቤተክርስቲያን ስከለክለው ነው። አንድ ሁለት ለግለሰብ ሊሰጥ ይችላል፣ ግን ለአንድ ቤተክርስቲያን ያክል እሺ ያው ሀሳቤ አይነው እንደማይስማማችሁ፣ ግን ለማንኛውም ልጨርስን ስራ ላይ ስለሆንኩኝ ለማንኛውም ይሄ ሰው አንድ ሰው የቤተክርስቲያን አካውንት ሲሆን የቤተክርስቲያን ስም የደብሩ ማለት ነው የቤተክርስቲያን ስም ይወጣለታል። እና ያን እያየ ከላከ አንድ ሰው የላከው ሰው ነው ክሬዚ ሆነ ወይ ደግሞ ጤነኛ ሊሆነው እንጂ ያግለሰብ አይደል። ያግለሰብ በቀን በራስ ተነሳሽነት ነው እንደዛ አቁሚ። እኔ አሁን ለምሳሌ በአንድ ኢቨንት ውስጥ ሆኜ ለዚህ ገዳም እንደዚህ ያስፈልጋል ተብሎ ይነገረኛል። እና ምን ላድርግ? ትሄድና እንደዚህ አስተዳደሮችን ታናግራለህ። ኦኬ። ከዛስ ማስታወቂያ ሰራለህ። ከዛስ ማስታወቂያ ከሰራ በኋላ ለህዝቡ ማስታወቂያውን ነግረህ የቤተ ክርስቲያኒቷን አካውንት በእንትን ላይ ከለጠፍኩ በኋላ በማስታወቂያ መሰረት ያ ቤተክርስቲያን የሚያስፈልገውን የገቢ ማሰባሰቢያ እንትን ትሰራለህ በዚህ ቀን ተብሎ ይነገረኛል። አሁን እዚህ ገዳም ላይ አንድ ገዳም ነው የተባለው፣ ያ ገዳም ነው አቤል የተባለው መናፍቅ ስለሄደ ሰውን ኢሞሽናል አድርጌ እዚህ ጋር እኮ ይናገራል ምን እንደሚል ተመልከች። ቆይ ስሜ ውዶች እርዱኝ። ቤተ ክርስቲያን ነው የምንረዳው፣ እሱ ነው የምንረዳው። ስሚ በራሱ ስለሆነ ወዶ ሰው አንቺ ምንድን ነው? ምን ሆነሽ ነው? ተጠቃሚ ነሽ? ብር ከሰጣችሁ ለእኔ ማስገቡ ባንክ ቁጥር የሰጣችሁ ወረጅ በእናትሽ። አያችሁ ደሜ አንድ ተሞክሮ ልንገርህ። እኛ ጋጂ አሁን አካባቢውን ባልነግርህም አሁን እንደዚህ ቤተክርስቲያን የሚሰራ ልጅ አለ። አንድ ልጅ ማለት ነው ቤተክርስቲያን ልጅ ነው። ቤተክርስቲያን ያደገው አሁን በግሉ ስራ ነው ግን ያለው ምን ያደርጋል መሰለህ? አሁን አንዳንዴ የመዘምራን ዩኒፎርም ለቤተክርስቲያን የማስቀደሻ ክነተ ልብስ፣ ሞጣይት፣ የታቦት ልብሶች ምናምኖችን ፌስቡክ ላይ ይለቅና ቆይ ይቅርታ አሁን ልመጣልህ ነው ደሜ ፌስቡክ ላይ ይለቅና ሶስት የዲያቆን ልብስ፣ 2 የቄስ ልብስ፣ ሞጣይት ቆይ ልመጣልህ ነው እንደዚህ አይነት ነገሮች ለቤተክርስቲያኗ ለዚህ ዓመታዊ ክብረ በዓል ስለሌላቸው አዲስ መግዛት ፈልገናል ብሎ ይለቃል። የሚረዱ ሰዎች ምን ያደርጋሉ? ይሄ 5 እንትን የሚገዛበት ቦታ ላይ የሚሰራው ቦታው የሚሰራው ማለት ነው እዛ ብሩ ይገባና ያ ልብስ መጥቶ ለቤተክርስቲያን ይሰጣል። ልመጣልህ ነው ያ ቤተክርስቲያን ለረዱ ሰዎች ስም ዝርዝራቸው የቤተክርስቲያኑ አስተዳዳሪ ተፈርሞ የምስክር ወረቀት ይሰጣቸዋል። እሱ ግን በግሉ ነው የሚሰራው። የጎደለውን ቤተክርስቲያኗ ላይ የጎደለውን ነገር እያየ ማለት ነው። ልክ ቤተክርስቲያኗ እውቅና መቼ ነው የምትሰጠው? ይሄ እቃ መጥቶ ከገባላት በኋላ ለእነኝህ ለረዱ ሰዎች ደግሞ ሰርተፊኬት ትሰጣለች። እህቶች በፍቅር በወንድማማችነት ከኛ አቅም በላይ ከሆኑ ደግሞ የሚመለከተውን አካል በውስጥ እንዲህ ቤተክርስቲያንን ወይም የቤተክርስቲያንን ልጆች ሰድቦ ለሰዳቢ በመስጠት ሳይሆን በተገቢው መልኩ ይቅርታ
በተገቢው መልኩ በክርስቲያናዊነትን በተላበሰ መልኩ እንትን ቢደረግ መመካከር ቢቻል ሰው ጥፋቱን እንዲያውቅ እንዲረዳ ከተሳሳተ ደግሞ በትክክል ወደ ንስሐ እንዲመለስ ዳግም ያንን አይነት በደል እንዳይበድል እንዲደረግ ተው ልክ አይደለም ይሄ እንዲህ አይደለም በሥርዓተ ቤተ ክርስቲያን እንዲህ ነው የተቀመጠው። እኔ ለምሳሌ አንድ ነገር ልንገራችሁ። የዛሬ 2 ዓመት ምናምን አካባቢ ከዚህ በፊት ለረጅም ዓመት ተዘግቶ ለ6 ዓመት ያክል ተዘግታ የቆየች የአርሴማ ቤተክርስቲያን በጠረፋማው ዛሬ እንኳን በሸኔ ተይዛ ነው ያለችው። ይገርማችኋል። ሙሉ ከተማዋ ሸኔ ወሯት ነው ያለችው እና በጣም በሚገርማችሁ ሁኔታ ማለት ነው ያቺን ቤተክርስቲያን ታቦት ከመግባቱ በፊት በዛፍ ስር ቁጭ አድርገህ እያስተማርክ ህዝቡን ይህ ታቦት እንዲተከል ምክንያት ይሆን ካንተ ነህ። ስለዚህ ዛሬ ላይ 6 ዓመት ሙሉ አገልግሎት ተዘግቶ ሲቀር እያየህ እንዴት ዝም አልክ ብለው እኔ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፈተና ላይ ያለው ነው አንድ ምስኪን አባት ደውለው በእንባ እያነቡ ለምነውኝ እሺ መጣው። በቃ ስመጣ በሰፊው እንነጋገራለን ከባለ ድርሻ አካላት ጋር እናወራለን። ከዛ በኋላ ግን ይሄንን የቤተክርስቲያኒቱን ችግር ለመፍታት ሁሉንም የቤተክርስቲያን ልጆች አስተባብረን ስራ እንሰራለን ብዬ ቃል ገብቼ ተመልሼ መጥቼ ከነሱ ጋር ወረዳ ቤተ ክህነትም ላይ ያሉ አካላትን አገናኙኝ ብዬ ተገናኝተን ደብዳቤ እኛ እንጽፍልሃለን አንተ በርታና አስተባብር። እቺ ቤተክርስቲያን ተዘጋች። 6 ዓመት ሙሉ ቅዳሴ ተቀድሶ አያውቅም። ኪዳን ተደርሶ አያውቅም። አሁንና ቤተክርስቲያኑን ብለውኝ ሄጄ ይገርማቸዋል። ማምላክ ምስክሬ ናት። ከቤተክርስቲያን ውስጥ እኔ የሄድኩ ቀን ከ6 እና ከ7 በላይ ኩንታል በላይ ምስጥ አፈር የከመረውን ምንጣፉን በልቶ ከምሮ የመቅደስ መግቢያ በሩ ጉበኑ እንዳለ ተበልቶ ቁልቁል አልቆ የተከመረ አፈር አስጠርጌ አውጥቼ በደሜ እንደውም ታስታውስ ከሆነ ነበርክ ይመስለኛል አንተ ራሱ በቢኒያም ቤት ነው ከምሽቱ 6 ሰዓት አካባቢ ላይ አስተባብሬ ወደ 600 ምናምን ሺህ ብር የቤተ ክርስቲያኑ አካውንት ላይ ቀጥታ በዛች ሌሊት ብቻ የገባ ብር ወደ 600 ምናምን ሺህ ብር ገብቶ ቤተ ክርስቲያኗ ከችግሯ እንድትወጣ እንድትገላገል የተደረገው ግን የምታስታውሳለ ብዬ ስለማስብ ነው። ሌሊት ገብቻለሁ ግን ቆይ የዛሬ 2 ዓመት ነው። ግን የሚገርመው ምንድነው በዛን ሰዓት ለኔ የድጋፍ ደብዳቤ እንዲሰጡኝ እንዳስተባብር የታዘዙ አካላት በራሳቸው ያንን ደብዳቤ ሳይሰጡኝ ሲቀሩ እኔ የሚገርመው አንድ ታምር እዚህ ጋር ልናገር። መቼም አሁን እዚህ ጋር ለኔ 246 የተዋህዶ ልጆች ትታዩኛላችሁ። የቅድስት አርሴማን ታምር ነው ማውራው። በነገራችን ላይ የእውነት ነው የምላችሁ። ሌሊት 9 ሰዓት እየተነሳው ጸሎት የማድረግ ልምድ አለኝና ጸሎት አድርጌ ጨርሼ ስነሳ የተክለ ሃይማኖትን የገድል መጽሐፍ የቅድስት አርሴማን የገድል መጽሐፍ እነዚህን አነባለሁ ቁጭ ብዬ እስኪነጋ ማለት ነው። በሚገርም ሁኔታ የተክለ ሃይማኖትን የገድል መጽሐፍ በማነብበት ጊዜ የቅድስት አርሴማ ስዕል በተክለ ሃይማኖት የገድል መጽሐፍ ጽሑፍ ውስጥ አብስትራክት ሆኖ እየታየ በጣም ረፍት ይነሳይ ነበር። የሚገርማችሁ ማለት ነው። ስለዚህ የማንንም የድጋፍ ደብዳቤ ምናምን ሳልቀበል በቀጥታ እግዚአብሔር አሁንም እድሜውን ረጅም ያድርገው እግዚአብሔር ይባርከው ቢኒያም ማለት ነው ፍቅረ ሥላሴ በቀጥታ በዋትስአፕ ቀጥታ እንደጻፍኩለት ማታ ላይ ፕሮግራም ሰጠኝ፣ ከህዝቡ ጋር አገናኘኝ። የሚገርመው ነገር ያ ህዝብ በረዳው መሰረት ዛሬ ቤተክርስቲያኑ ጉልላት አዲስ ቤተክርስቲያን ጉልላት እያስጫነ ነው ዛሬ ላይ ማለት ነው። አቅም አንሶ ነው አሁንም የቆመው። ያብር በማን አካውንት ነው የገባው? ያብር በማን አካውንት? በቤተክርስቲያኗ አካውንት። ነገር ግን ምንድነው አሁን እዚህ ጋር ማንሳት የፈለግኩት እኔ ያብር በቀጥታ በቤተክርስቲያኗ አካውንት ገብቶ ቤተክርስቲያን በሚገርማችሁ ለብቻ 204,000 ብር 5 ልኡካንን ለመቅጠር የሚያስችለኝን የዓመት ደሞዙ 1100 ብር ነበር የቄስ ደሞዝ እዛ ጋር በራሴ ስልጣን የዲያቆን 3,000 ብር የቄስ 4,000 ብር አድርጌ
ከጎንደር ከማቃቸው ሰዎች ጋር በስልክ ተደዋውዬ 5 ልኡካንን አምጥቼ በቲክቶክ ገንዘብ በሰጡ ሰዎች ለብቻ 204,000 ብር አስከፍዬ የዓመት ደሞዟን ዘግቼ ነው ዓመት ሙሉ እንዲቀደስ በዛች በአሮጌ ቤተክርስቲያን ውስጥ ተደርጎ በቀረው 600 ምናምን ሺህ ብር ደግሞ ቤተክርስቲያኑ በአዲስ መልክ እንዲሰራ ተደርጎ ከየትም እያስተባበርን እግዚአብሔር ረድቶን ዛሬ ጉልላቱን ለማስጫን ደርሰናል። አሁን የሚገርመው አቅማተን ትተንቁጫልን እንጂ አሁን ላይ ማለት ነው። እግዚአብሔር ከፈቀደ ወደፊት የተዋህዶ ልጆች በየቦታው ነው ያሉት። የቤተክርስቲያኒቱን ቀጥታ አካውንት እንደከዚህ በፊቱ ተሰጥቷቸው የሚረዱ ብዙ ሰዎች ስላሉ ይሰራል። ያ ቤተክርስቲያን ያልቃል። ግን እኔ አሁን እዚህ ጋር ማለት የፈለኩት ምንድነው መሰለ ደሜ፣ ልክ ይሄ ነገር ሲሆን ገንዘብ ይሄን ያህል መጋቢ በረከት ይሄን ያህል ገንዘብ በቲክቶክ አስተባብረው ወደ 1 ሚሊዮን በሳምንቱ ወደ 1 ሚሊዮን 314 ሺህ ብር ገባ። ከዛ በጣም ገረማቸውና ይሄንን ወሬ ወደ ከተማ ሲያመጡት በከተማው መናፈስ ሲጀምር ወሬው ምን ተባለ? የሚገርመው እኔ አማቼ ባለጸጋ ነው እና የባለቤቴ አባት ባለጸጋ ነውና ልጆቼ እደጉ አለንና ተለወጥ ውስጥ ይሰርታችሁ ብሎ ነው የመንግስት ስራ ነው የምሰራው፣ ቤተክርስቲያን ነው ማስተዳድረው፣ አንድ ደብር አስተዳድራለሁ። እና ምን አደረገ? ገንዘብ አውጥቶ ከ1 ሚሊዮን ብር በላይ አውጥቶ ለልጁ ወይም ደግሞ ለኔና ለባለቤቴ ሱቅ ከፈተልን። ከዛ ምን ተባለ? በቤተክርስቲያን ሲገባ የነበረው ገንዘብ እንኳን መጋቢ በረከት በአርሴማ ስም ገንዘብ እያስተባበረ ሱቅ ከፍቶበት እንዲሆነ ነበር ሲባል የነበረው። የኛ ሰው ጫፍ ነው የሚፈልገው፣ ሲሰጥም ይሰጣል፣ ስም ሲያጠፋም በዛው ልክ ስም ያጠፋልና አሁን እኔ ማለት የፈለኩት ተሜ ምናልባት ስተት ሰርቶ ሊሆን ይችላል። ሰው ነው ስተት አልሰራም ብዬ ለማለት አልችልም፣ ጉዳዩንም በጥልቀት ስለማላውቀው። ግን እንደ አንድ ስተት እንደሰራ ሰው ሁላችንም ተሜን በውስጥ መስመር አግኝተን ተረባርበንበት እንቆጣው፣ እንምከረው፣ እናስተካክለው። የሰራው ስተት ካለም አንተ እንዳልከው ንስሐ ይግባበት። ግን አሁን ይሄ ሚዲያ ነው፣ ልጆቹ ነገ ያዩታል። ይሄንን እኛ ሌባ ነው እያልነው ልጆቹ ያዩታል። ተረዳኸኝ አይደለ? ልጆቹን በትምህርት ቤት የሚያገኟቸው ህፃናት የሱን ልጆች የሚያገኙ ህፃናት ነገር በትምህርት ቤት አንተ የሌባ ልጅ እያሉ ሊሰድቡት ይችላሉ። ይሄ እንዳይሆን ወንድማችንን በንስሐ ማነጽ እየቻልን ሰድበን ለሰዳቢ እንዳንሰጥ፣ በመንፈሳዊ ህይወቱ ዝለት እንዳይኖርበት፣ ለዝለቱ ምክንያት እንዳንሆን በተቻለን መጠን ጉዳዩን ይዘነው የሚመለከተው አካል አለ። አሁን ከኔ ከአንተ ከደምረው ከሌሎች ወንድሞች እህቶች አባቶች ጋር የበለጠ ጉዳዩን በባለቤትነት የሚመለከተው አካል አለ፣ በመዋቅር የተቀመጠ ማለት ነው። መጋቢ ጥሩ ነው ምክሮት፣ እግዚአብሔር ይባርኮት፣ ቃሎት ያሰማልን፣ መንግስተ ሰማያት ያውርስልን። ጥሩ ነው ምክሮት፣ ጥሩ ነው። እኔም ቅናት የያዘኝ አደባባይ ላይ ገንዘብ መሰብሰብ ተናግሬያለሁ። አደባባይ ላይ ገንዘብ መሰብሰብ ልክ እንዳልሆነ፣ ትክክል እንዳልሆነ፣ ይሄ በግል አካውንት ማስገባት ትክክል እንዳልሆነ እርሶ ያኔ 600 ሺህ ብር ሲሰበሰብ በቤተክርስቲያኒቱ አካውንት እንዳስገቡት እንደዛ ነው ማስገባት የሚል አቋም ተናግሬያለሁ። እርሶ ምክሮትን ሰምቻለሁ፣ ተቀብያለሁ። ምን ብያለሁ? በጣም ሁሉ ነገር አሁን ምንድነው እኔ ጥፋተኛ እሱ ጥፋተኛ ሳይሆን ሆኖ እየተደረገ ነው። በእርሱ አስተያየት ይኸውልህ ደሜ ምን መሰለህ፣ ልክ ነህ አንተ። አንዴ ከተመስገን ጋር ይደዋወላሉ አይደል እርሶ? እኔ በጭራሽ በሚገርም ሁኔታ በቲክቶክ በአይን እይታ ልጁን አየዋለሁኝ እንጂ በተአምር ከልጁ ጋር ምንም አይነት ቅርርቦሽ የለኝም። እኔ ግን አንድ ነገር መረዳት ያለበት ደሜ፣ አንድ ነገር ምን መሰለ፣ ይቅርታ አንዴ፣ እኔ አንድ ነገር ልል የፈለግኩት ምን መሰለ፣ ያንተን ሐሳብ እኔ አይደለሁኝም፣ ወይም ደግሞ እዚህ ጋር ያለው 225 ሰው አይደለም። የቤተ ክርስቲያኒቱ ሕግና ስርዓት 100% ያንተን ሐሳብ ይደግፈዋል ነው። ነገር ግን ያንተ ሐሳብ ከቤተ ክርስቲያኒቱ ጋራ ከቤተ ክርስቲያኒቱ ሕግና ስርዓት ጋር እንዲጣጣም መንፈሳዊ እንዲሆን እናድርገው። አሁን የቤተ ክርስቲያኒቱ ሕግ ማለት ነው ማንም ሰው ወንጀል ቢሰራ ኃጢአት ቢሰራ ቢበድል ነፍስ እንኳን ቢያጠፋ ገንዘብ መዝረፍ አይደለም፣ የኃጢአት ትንሽ የለውም።
ነፍስ እንኳን ቢያጠፋ ወይ በዝሙት ወድቆ እንኳን ቢገኝ ያንን ሰው በአደባባይ ስደቡት አትልም። ሰድባችሁ ለሰዳቢ ስጡ አትልም። እና ቤተክርስቲያን ያ ሰው ንስሐ የሚገባበት መንገድ ተፈጥሮ የሚመከርበት መንገድ ተፈጥሮ በአባቶች ተገስጾ እንዲስተካከል ለማድረግ የበኩላችንን እንወጣና ይኸውልህ ምንድነው ነገ መጽሐፍ ቅዱስ እንደሚለው የወንድምህን ደም ከእጆች መዳፍ እፈልጋለሁ ይላል። ለሞቱ ምክንያት አይደለም መሆን ያለብን፣ ለጥፋቱ ምክንያት አይደለም መሆን ያለብን፣ ለህይወት፣ ለመመለስ፣ ለመጠንከር፣ ለመበርታት ለዚህ ምክንያት ስንሆነው ለወንድማችን የወንድማችንን ደካማ ጎኑን ሸፍነንለት አባታችን ስንት ጊዜ ተመከረ ይሄ ልጅ ብዙ ነገር ፋውል ሰርቷል። ይሄ አይደለም የመጀመሪያ ፋውሉ። በጣም በውስጥ መስመር ብዙ ነገር ተነግሮታል። ብዙ ነገር ይቸኩላል። አሁንም ቸኩሎ ያለምንም ሰዎችን ማማከር ትልቅ ሰዎችን ከሱ ጋር ሳያማከር ሳያነጋገር የቤተክርስቲያኒቷ የገዳሟን አስተዳደር አምጥቶ በቤቱ አምጥቶ ልክ እንደዚህ በቤቱ አምጥቶ እንደዛ ሳያደርግ ይሄን አደረገ በአደባባይ። ቅድም ሂሳብ ስንሰራ ስንት ሰጠው ነው ያለው? 4 ኩንታልና 200 መጽሐፍ ልክ ያለው አለ። 200 መጽሐፍ ያንን ኳልኩሌት ስናደርግ 325 ሺህ ብር ነው። 325 ሺህ ብር። እርሱ ስንት ሰበሰብኩ አለ? 81 ሺህ ብር። እዛ ላይ ስንት ጨመርኩ አለ? 111 ሺህ ብር። ከዛ በኋላ ከኔ 11 ሺህ ብር ጨምሬ 100 ሺህ ብር በ100 ሺህ ብሩ መጽሐፍ ገዛው አለ። 200 መጽሐፍ ልክ ያለው ብሎ 100 ሺህ ብር በስንት ብር ሂሳብ ነው የሚገዛው? ስለዚህ ስህተት ሰርተሃል። የኔ ዓላማ ምንድነው? ስህተት ሰርተሃል። ስህተትን አደባባይ ላይ ገንዘብ ሰብስቡልኝ፣ በውስጥ በራሴ አካውንት ገንዘብ ሰብስቡልኝ እንዳርግ በእኔ አካውንት ገንዘብ እንዳሰበስቡ ትክክል አይደለም። ስለዚህ ከዚህ በኋላ እኔ በማስቀምጥላችሁ የገዳሙ አካውንት ገንዘብ አስገቡ ብለህ ቪዲዮ ስራ ነው የኔ ሀሳብ። በጣም ጥሩ። ወይ አባታችን ልጁን እየጨፈጨፍኩት ከቤተክርስቲያን እንዲወጣ እያደረግኩት አለ። ብዙ መረጃ እጅ ላይ አለ። ያው እግዚአብሔር ምስክሬ፣ ብዙ መረጃ ከመናፍቃኖች ጋር በውስጥ መስመር የሚያደርጋቸውን ኮሚኒኬሽኖች ብዙ አለ። አንድ ቀን አውጥቼበት አላውቅም። እኔ በተደጋጋሚ 3 ነው ስለተመስገን የተናገርኩት። አንዴ የቤተክርስቲያን ያልሆነውን ትምህርት ከቀለሜ ጋር ሆኖ ሲናገርና ቀለሜ ፑሽ ሲያደርግ ቀለሜ ልክ ነህ ሲለው፣ አንድ ሁለተኛ ከቀለሜ ጋር እንደገና በውስጥ መስመር ተነጋግሮ ቀሲስ ዲበኩሉን የቤተክርስቲያናችንን መምህር አባታችንን አደባባይ ላይ ሲያሰጣ፣ ሁለተኛ የቤተክርስቲያን ወንድሞችን ማናችሁንም ምን አልሰማም ሲል ከንተና ከከሌና ከከሌ ውጭ ማንንም አልሰማም ሲል ይህን ሁሉ ሲያደርግ ገስጨዋለሁ። አሁን ደግሞ በገዳም ስም ዝም ከተባለ ነገሩ እየረዘመ ይሄዳል። አሁን ነው ልባት ማግኘት ያለበት። ይሄን ደግሞ መናገር የምችለው አባቴ እኔ የቤተክርስቲያን ልጅ ነኝ፣ መናገር የምችለው። ስለዚህ የተናገርኩት ልጁን ከቤተክርስቲያን ማጥፋት አይደለም፣ አላጠፋም። እግዚአብሔር መጽሐፍ ሲናገር እግዚአብሔር የሚወደውን ልጅ ይቀጣል ነው የሚለው። አዲስ ኪዳን ላይ ይቀጣል ነው የሚለው። እግዚአብሔር የሚጤስን ጧፍ አያጠፋም። የተሰበረ ሸንበቆ ማነው የተቀጠቀጠ ሸንበቆ አይሰብርም ብሎ መጽሐፍ ቅዱስ ይናገራል። ይህ ሰው በእግዚአብሔር እይታ ከተወደደና ከተመረጠ በቤተክርስቲያን ውስጥ ካለ ምንም አጋንንት ሊበላው አይችልም። ይህንን ስህተቱን ግን አለመናገር አይቻልም። ምስኪን ኦርቶዶክሳውያን ገንዘባቸውን በእሱ አካውንት ማስገባት የለባቸውም። ከዛሬ ጀምሮ በጣም ጥሩ ይኸውልህ አደባባይ መናገር በቃ ደሜ በጣም ጥሩ። አሁን በቃ አንደኛ ነገር ከስሜታዊነት ወጥተህ በእንደዚህ አይነት መልኩ ለመነጋገር በመቻልህ በራሱ እኔ እጅግ በጣም ነው ማደንቅ። ያው እንደምወድህም ታውቃለህ። ከዚህ በፊትም በተደጋጋሚ ረስተህ ካልሆነ ገብቻለሁ በአንተ ቤት። እኔ እንደውም በመሀል ቲክቶክ መጠቀም ትቼ ረጅም ጊዜ ቆይቼ ነው አሁን የተመለስኩት። ያ የበፊቱ አካውንቴም አይደለም፣ መልሼ በስሜ ከፍቼ ነው ይሄንን አሁን ትልቁ ነገር ማለት የፈለግኩት እኔ አንተ አሁን ወደ መጣህለት ነጥብ ነው መምጣት። ትልቁ ነገር አሁን የወንድማችንን ኃጢአት ለመግለጥ እኛ ብቆች ስላልሆንን ይሄ እኮ ኃጢአት አይደለም አባታችን። አይደለም ተረዳኛ። እባክዎትን በቃ አሁን እኔ አንተን አይደለም እኮ በቃ ልዘጋው ነው አሁን። ኖ
አሁን ምን እያሉ ቅድምም የተመስገን ኃጢአት አደባባይ ላይ አድርገን ማስጣት እኔ ኃጢአቱን አላሰጠውም፣ ስህተቱን ነው የነገርኩት። በአደባባይ የተሳሳተውን በእኔ አካውንት ገንዘብ አስገባው ያለውን ስህተት ነው፣ ስህተትን በይቅርታ አርምን ያልኩት። እኔ ኃጢአቱን አደባባይ ላይ አላወጣው። እኔ እኮ እሱን አልተቃወምኩም። አንተ አወጣ እያልኩ አይደለም። አሁን ይኸውልህ አንተ አልክ እያልኩ አይደለም። አሁን የሶሻል ሚዲያን ከኔም ከማንም ሰው በተሻለ አንተ ታውቀዋለህ። ጫፍ ነው የሚፈልገው። ሶሻል ሚዲያ ላይ ያለ ሰው በሆነ ነገር ላይ በቂ እውቀት ሳይኖረው ጫፍ ነው የሚፈልገው። አንተ ክብሪት ከለኮስክ ማንደዱ ላይ ጎበዝ የሆኑ ብዙ ሰዎች አሉ። እሱን ነው እኔ እንጠንቀቅ ያልኩት እንጂ ሌላ አይደለም። አሁን ትልቁ ነገር አንተ ምንድነው ማድረግ ያለበት ልጁ ምንድነው አሁን ለምን መሰሎት አሁን እዚህ ጋር ያለውን ኦዲየንስ የኔን ሀሳብ በታተኑበት ኦዲየንስ አሁን የተመስገን ኃጢአት ማጋለጥ ነው የመሰለው አይደለም። ተመስገን ተነስቶ ያለው በገዳም ስም ነው፣ ለግለሰብ አይደለም የሚሰጠው፣ በገዳም ስም ነው። ተመስገን ተነስቶ ገንዘብ በኔ አካውንት ብር አስገቡ ያለው በገዳሙ ስም። እርሶ እኮ ይህንን ማድረግ ይችሉ ነበረ። እርሶ በእርሶ አካውንት አስገብተው ያን ነገር እኮ ማስጠረግ ይችሉ ነበረ። ነገር ግን የቤተክርስቲያን ሕግ ስለማይፈቅድልዎት በቤተክርስቲያኒቱ አካውንት ነው ያስገቡት። እርሶ እኮ ትምህርት ነዎት። እንደዚህ ነው እንጂ ማድረግ ያለበት አደባባይ ላይ ወጥቶ በእኔ አካውንት ገንዘብ አስገቡ፣ ከዛ ለገዳሙ ይህን ያክል ብር ልስጥ። ይኸው እዚህ ጋር ካልኩሌት ስናደርግ ብዙ ስህተት ተገኘ። 220 ሺህ ብር ስህተት ተገኘ እኮ ስህተት 220 ሺህ ብር እዚሁ ጋር እንኳን 200 መጽሐፍ ልክ ያለው 4 ኩንታል ጤፍ ልክ ያለው ብሎ ስህተት አገኘንበት። ከዚህ የበለጠ ስህተት ቢሰራስ? እንዳይሰራ ነገ ወጥቶ ማስታወቂያ ሰርቶ የገዳሟን አካውንት ጽፎ ከዛ በኋላ ገዳሙ የሚያስፈልገውን ገንዘብ እዛ ቦታ ላይ የሚወዱ ሰዎች ገንዘቡን ገቢ ያድርጉ። ከዛስ ገዳሟ መጽሐፍ መግዛት ካለባት መጽሐፍ ትግዛ፣ ቀለብ መግዛት ካለባት ቀለብ ትግዛ። እርሱ እዚህ ውስጥ በእሱ አካውንት ገብቶ ወደ ገዳሙ የሚሄድ ገንዘብ መኖር የለበትም ነው። ገዳሙ አስተዳደር አልነበረውም። እዚህ ጋር ግን ማለት ነው ተረጋጋ የምትሉ ሰዎች ይኸውልህ በብሎክ ነው ማጸዳ። ሂድ ውጣ፣ ከፈለግ ውጣ። ተረጋጋ ትላለህ እንዴ? ውጣ። አሁን መጋቢ አሁን እርሱ በሰጡት እንትን በተናገሩት ነው የኔን ሀሳብ በቃ ብጥጥ ያለው ማለት ነው። እኔ የተናገርኩት የእሱን ኃጢአት እየገለጥኩበት አይደለም። ግደሉት፣ ፍለጡት እያልኩ አይደለም። የቤተክርስቲያን አሰራር ጥሰሃል ነው። ትክክል አልሰራም። እሱን ልክ ነህ ብያለሁ እኮ ደሜ፣ ልክ ነህ አንተ። ታዲያ በቃ እኔን አሁን ኃጢአተኛ ማስደረግ የለበትማ በተመልካቾች። እኔ አንተን ኃጢአተኛ እኮ አላደረግኩኝም። እንመካከር፣ እንነጋገር። ሌባ ብሎ ከመናገር ይልቅ እግዚአብሔር እሺ፣ አመሰግናለሁ። እንነጋገራለን። ቴንኪው፣ እግዚአብሔር አክብርልኝ። በቃ ቴንኪው። ከእሱ ጋራም በውስጥ መስመር እንነጋገራለን። ቴንኪው፣ እግዚአብሔር አክብርልኝ። ውጣ። ማን ፈለገ አንተ? ውጣ። ሂድና ተመስገን ጋር ሂድና አሽቃብጥ። እቦልክሃለሁ። እያንዳንድ ሂድ፣ ውጣ። ሂድና የተመስገን አውቃችኋለሁ ማማ እንደሆናችሁ። ጻፍ፣ እስቲ ጻፍ። እቦልክሃለሁ። ሌባውላ የሌባ ተባባሪ እቦልክሃለሁ። በራሱ አካውንት 325 ሺህ ብር አስገብቶ 80 ሺህ ብር ነው የሰበሰብኩት አለ እዚሁ ጋር እና ይህንን ይቅርታ መጠየቅ የለበትም? ጋይስ ይቅርታ መጠየቅ የለበትም ወይ? ንገሩኝ እስቲ። 80 ሺህ ብር ሰብስቤ ያለው ብሎ 300 ምናምን ሺህ ብር ከሆነ እኮ ገንዘቡ 300 ምናምን ሺህ ብር እኔ ኃጢአት አለ የምገልጠው ትክክለኛ ስራ አልተሰራም ነው። በእሱ አካውንት መግባት የለበትም ነው። ይኸው ትክክል ወጣ እኮ 300 ምናምን ሺህ ብር ሰብስቦ 80 ሺህ ብር ነው የሰበሰብኩት አለ። 200 መጽሐፍ በምን ገዛ? 4 ኩንታል ጤፍ በምን ገዛ? እና 200 መጽሐፍ አባዣ እህቴ አባዢ እንዴ አባዢ 325 ሺህ ብር ሰብስቦ 80 ሺህ ብር የሰበሰብኩት አለ። ስለዚህ ይቅርታ መጠየቅ አለበት። ነገ ቪዲዮ መስራት አለበት። በእኔ አካውንት ገንዘብ ማስገባት የለባችሁ ማለት አለበት። እኔ ይህንን ነው የምናገረው ማለት ነው። እኔ የምናገረው ይህንን ነው። ሀሳቤ ዓላማ ይሄ ነው። ውጣ፣ ተረጋጋ። ሂድ፣ ውጣ። ሂድና ለተመስገን ተረጋጋ በለው። ሂድ፣ ውጣ፣ ይውጣ። ምን ታደርግ ትላለህ እንዴ?
ተረጋጋ ትላለህ እንዴ? ያው በህግ ይጠይቃላ። ካልሰራ በህግ ይጠይቃላ። ቪዲዮ እንሰራለን፣ በህግ እንጠይቋለን። እንዴ የት ይሄዳል? እዛው አጠገባችን አለ ገቢ የሚያሰባስበው። እንዲህ ነው ጉሮሮ የሚታነቀው እንዴ? ቀጥታ ነው የምከሰው። ቤተክርስቲያኑ ህግ አላት፣ ጠበቃ አላት እኮ ከነ ማስረጃው እኮ የምናስገባው ዛሬ። እንዴ ካልሰራ ስለኛለን የቤተክርስቲያን የገዳሟን አካውንት ካላወጣና ካልተናገረ 1800 ሰዎች አሉ ያልከፈሉ ማለት ነው። 1800 ሰዎች አሉ ያልከፈሉ። ገባችሁ? እነሱ ማስረፍ አለብን። የእነሱ ገንዘብ ማጋ መግባት አለበት። ቤተክርስቲያኒቷ ነው መግባት ያለበት። የቤተክርስቲያኒቷ አካውንት ነው መግባት ያለበት። ገባችሁ? ደምሪ ማነሽ ሳሚ ነው ምናምን የምትባል 300 ምናምን ሺህ ብር መጥቷል። 13 ሺህ ብር ከጨመረ 200 መጽሐፍ ከሰጠ ገባ 200 መጽሐፍ የገዛበትን ደምርና ከዛ በኋላ 4 ኩንታል በ6 ሺህ ብር 24 ሺህ ብር ደምረ ማለት ነው ስንት ብር እንደሚመጣ ካልኩሌተር ምን አገባኝ እሱ ነው ገብቶ ይናገር። ቤት ገብቶ ይናገር። በቃ ቤት ከፍቶ ያለውን ነገር ያሳያችሁ። እውነታው ግን ይሄ ነው። ስለዚህ ተጠንቀቁ። በቤተክርስቲያን አካውንት ከሆነ በደምሮ አካውንት ገንዘብ እንዳታስገቡ። በደምሮ አካውንት ወንጀል ነው። በደምሮ አካውንት ገንዘብ እንዳታስገባ፣ ለቤተ ክርስቲያን ስም በደምሮ አካውንት ገንዘብ እንዳታስገባ። አደባባይ ላይ አካውንቱ ይጻፍልሃል። በዛ አካውንት ገንዘብ ገቢ ታደርጋለህ። በቃ ወጪው ስንት እንደሆነ ታውቂያለሽ? የ200 መጽሐፍና የ4 ኩንታል ሳሚ የምትባል ወንድማችን ስማኝ፣ የ4 ኩንታል 6 ሺህ ብር 24 ሺህ ብር የ200 መጽሐፍ በ2 ሺህ ብር ምታው ስንት ነው? በ2 ሺህ ብር 4 ሚሊዮን ብር አይደለም 400 ሺህ ብር በ2 ሺህ ብር 400 ሺህ ብር 424 ሺህ ብር ነው ወጪ ያወጣው 424 ሺህ ብር። አለበዛ 200 መጽሐፍ ከየት ነው ያመጣው ገንዘቡን? 80 ሺህ ብር 93 ሺህ ብር ከሆነ የ93 ሺህ ብር መጽሐፍ ስንት ነው የሚገዛው? በአንዳንድ ሺህ ብር እንኳን ቢሆን ማለት ነው 90 መጽሐፍ ነው የሚገዛው። 90 በአንዳንድ ሺህ ብር እንኳን ቢሆን 4 ኩንታሉን ከየት አመጣው? 4 ኩንታሉ ይህን ነው ኳልኩሌት ማድረግ ያለባቸው። 4 ኩንታሉ ከየት አመጣው? በአንዳንድ ሺህ ብር እንኳን ቢገዛ መጽሐፍ በአንዳንድ ሺህ ብር ገዝቶ መጽሐፍ ቢገዛ 90 ሺህ ብር 90 መጽሐፍ ነው የሚለው ገባ 90 መጽሐፍ ነው የሚሆነው። 200 መጽሐፍ ለገዳሙ ልክ ያለው ብሏል። 4 ኩንታል ጤፍ ልክ ያለው ብሏል። ኳልኩሌት አድርጓ ጋይስ። ምን ሆናችሁ ነው እናንተ ገንዘባችሁን ለመበላት ቸኮላችሁ? ለማንኛውም እዚህ ጋር እንጨርሳለን። በቂ ነው። 4 ሰዓት ይበቃል። ከነገ ጀምሮ እንግዲህ ያለውን ነገር እንከታተላለን። አስሩ እኮ በ2 ሺህ ብር ማለት ነው 400 ልክ አይደለም እኮ ናስ 40 ሺህ ብር 10 በ2 ሺህ ብር ስንት ነው? 20 ሺህ ብር እኮ ነው 10 መጽሐፍ በ2 ሺህ ብር 20 ሺህ ብር እኮ ነው 10 መጽሐፍ። 200 መጽሐፍ በ2 ሺህ ብር ስንት ነው? 200 መጽሐፍ በ2 ሺህ ብር 400 ሺህ ብር። 4 ኩንታል በ6 ሺህ ብር ምተው 4 ኩንታል በ6 ሺህ ብር ምተው ስንት ነው የሚመጣው? በቃ ጨርሰናል። ለማንኛውም ኢሶኬ አሁን ጨርሰናል። እግዚአብሔር ይመስገን። ግን ሁላችሁም የእንጦጦ ኪዳነ ምሕረት ማስታወቂያ ሰርቻለሁ። ያንን ማስታወቂያ ሁላችሁም ሼር ኮፒሊንግ አድርጉ። የነፃ የበረከት ስራ ነው የምንሰራው። ህንፃ ማሰሪያ ነው። የነፃ የበረከት ስራ ከፊታችን አርብ ጀምሮ ሌሊቱ ሙሉ ነው የምናያለው። የበረከት ስራ ነው የምንሰራው። እኔም እዛ ላይ ሰፖርት አደርጋለሁ፣ የራሴን ሰፖርት አደርጋለሁ። ህንፃ አለ 600 ሚሊዮን ብር ነው የሚያስፈልገው። ሚሊዮን ብር። ሁላችሁም የሰራሁትን ቪዲዮ አይታችሁ ግቡና ሼር አድርጉ። ምንም የተለጠፈ አካውንት የለም። በእኔ ውስጥ የምታስገቡት ምንም ነገር ገንዘብ የለም። ምንም የምትዘጋጁት ለመቼ ነው? ለአርብ ነው የምትዘጋጁት። አርብ፣ ቅዳሜ፣ እሁድ የምትዘጋጁት። አርብ፣ ቅዳሜ፣ እሁድ የቤተክርስቲያኒቱ አካውንት ይለጠፋል። አሁን ነገ ከነገ ወዲያ የቤተክርስቲያኒቷን አካውንት እለጥፍላችኋለሁ። ደስ ላላችሁ ለእንጦጦ አመረኖ ቅድስት ኪዳነ ምሕረት ገዳም
ህንፃ ማሰሪያው ደግሞ የሚጠቅመው ለምን መሰላችሁ? ለቀብር ነው፣ ለህፃናት ነው፣ ደግሞ ለአብነት ትምህርት ቤት ነው። እና ለጥፌዋለሁ። ገብታችሁ ሼር ኮፕሊንግ አድርጉልኝ። እሺ ሼር ኮፕሊንግ አድርጉልኝ። በግል አካውንት አይገባም። የለም በግል አካውንት ማስገባት። እሺ እንዴት ነው ታዲያ? ደህና ናችሁ ወይ? እንዴት ናችሁ? ያስቀየምኳችሁ ያሳዘንኳችሁ ካላችሁ ይቅር በሉኝ። ናስዬ ባለፈው ፕሮሚስ ገብተ ነበር እንዴ? ናስ ለጎንደር ፕሮሚስ ገብተ ነበር? አልገባም? ካልገባ ለኪዳነ ምሕረት እንጠባበቅ። ለኪዳነ ምሕረት እንጠባበቅ። እሺ ብዙ ሶሪ። እንዴት ናችሁ? ደህና ናችሁ ወይ? ካጠፋው ይቅርታ። ያዘናችሁብኝ የተቀየማችሁ ካላችሁ ይቅርታ ወንድሞቼ ናቶች። እሺ ይቅርታ። እንደዚህ ላይት ላይ የበራብኝ እንግዲህ በቤተክርስቲያን ስም ገንዘብ እንዳይጭበረበር ነው። እሺ ካስቀየምኳችሁ ሶሪ፣ በጣም ይቅርታ። እሺ በጣም ይቅርታ። ይቅርታ አድርጉልኛ። ያስቀየምኳችሁ ሰዎች ካላችሁ ይቅርታ አድርጉልኝ። እሺ ያስቀየምኳችሁ ሰዎች ካላችሁ ይቅርታ አድርጉልኝ። ፔሬድ። እሺ ኦኬ ቴንክ ዩ ናስዬ። እሺ ላይቭ ጎሌ